አላህ ጥሩ ባይሆን ኖሮ ቁርአን ላይ አያስቀምጥም። ረሱሉ ሰለላሁ ዐለይሂ ወሰለም ጥሩ ነገር ባይሆን ኖሮ አድርጉ ብሎ አያዙንም ነበር። ምንም ሸክ የሌለውም ትክክለኛ በተለይ ለዚህ ዘመን የሴት ቁጥር ለበዛበት ዘመን ትክክለኛ መፍትሄ ነው ብዬ በግል ያምናለሁ። ግን ይሄም መፍትሄ ነው ብለን ስናደርግ ደግሞ ሌላ ችግር ላለማስከተሉ እርግጠኛ እንሁን ነው። እኔ እርግጠኛ ባልሆንኩበት እንደምችለው ማስተካከል ማልችልበት አይነት ነገር ከሆነ ብንወያይ ይሻላል። ሁሉ ጊዜ እንደው ስለ ትዳር ሲነሳ ይሄን ባንወያይ ብዬ እመክራለሁ። የጦሙ እነሱማ እንግዲህ የጦሙ እሱ እድል ነው። አላህ ካልልህ ታገባለህ። አላህ እርዚቅ ካልሰጠህ እንግዲህ ዱዓ ማድረግ ነው። አይደለም ዱዓ ማድረግ ብቻውን። እሺ ኢክራም ሀሳብ አላት። ሙባረክ መድረኩ እንዳይቆጣጠሩ የጋዜጠኛ ነገር ተፈደል አብርታለች። ኢክራም አይደለ ወይስ መስሎኝ? አዎ አይሰማም ድምፁ? ይሰማል። ስታወሪ ነው አይሰማም? ካላወራሽ አይሰማም። እኔ ሁላችንም ጋር የምጠይቀውና ሁላችንም በየራሳችን የምንመልሰውን ጥያቄ ልጠይቅ። አንድ ወንድ ቢላሂ አለይኩም ከቻለ ማስተዳደር ከቻለ በአቅምም ይሁን በገንዘብም በሳይኮሎጂም በሁሉም ካመነበት ሲጀመር ይሄን ያክል ክርክር አያስነሳም። ይሄ የባለቤቱ ጉዳይ ነው። ለባለቤቱ እንተውለት። ይሄ ሁለተኛ ሶስተኛ ለሚለው በቃ ይሄ አጀንዳችን አይሁን። ሲጀመር አንድ ወንድ ከቻለ አሁን አንዳንድ ታላላቅ መሻይኮች ሲሞቱ ነው ኢቭን ልጅ እንዳላቸው የሚታወቀው። ኢቭን አሁን 2-3 እንዳገቡ ራሱ አይታወቅም። በዚህ ደረጃ ይሄኛው ቤታቸው አይናጋም። 2-3 የፈለገ ለባለቤቱን ተውለት ውሳኔው። ይሄ ሴቷም ጋር የሚመጣ አይደለም። አሁን ምንድነው ሁለተኛ ሶስተኛ እየተፈለገ ያለበት ደረጃ ሴቷ እንድትድረው ነው። ሴቷ እንድታስተዳድርለት ስለሚፈልግ ይመስለኛል ሴቷ ጋር የሚያመጣ። መጠየቅ ከቻልኩ ኢክራም አንዴ ይቅርታ ላቋርጥሽ እና ሲሞቱ ከመጡ እኮ ያው ሲሞቱም ሌላ ችግር ተፈጠረ እኮ ከሞቶ በኋላ መምጣቱ ያ እንደውም መጀመሪያ ይፋ መሆኑ ነው እንጂ ንብረት መካፈል ሊመጣ ነው። የማይታወቅ ወንድምና እህት ፍቅር ያላደገ ልጅና ልጅ እንኳን በፍቅር ሳይተሰባሰብ ድንገት የ10 ምናምን ዓመት ወንድም አለሽ ወይ እህት አለሽ ብለሽ ሲመጣ እንደገና ሚስቲቱ የሞተውን ሰውዬ ራሱ ማሰቃየቷ ነው በእርግማን ስሙ በመነሳቱና ሁለተኛና ሶስተኛ ትዳር ለባለቤቱ እንተውለት። በቃ የቻለ አይደል ሂሳቡ ካላህ ጋር ነው። ለባለቤቱ እንተውለት ለሚያገባው ሰው። ግን ይሄ አንደኛ ትዳር ላይ ብንሰራበት አሁን ሀቂቃ በዚህ ዘመን ሀራም ኖርማል የሆነበት እና ትዳር ደግሞ የተፈራበት ዘመን ስለሆነ አንደኛ ትዳር ላይ ሁላችንም ብንሰራ በትንሽ ነገር ተቃቅተን ወደ ትዳር ወደ ሀላል ብንገባ ሀላልን ብንደፍር የሚለው ነገር ብንሰራበት የተሻለ ነው እንደኔ። ኡስታዝ አቡበከር አህመድ አንድ ጊዜ ስለዚህ አጀንዳ ተጠየቀና እናንተ አውሩት እኛ እንኖረዋለን አለ። ገብቷችኋል? እዚህ ኮመንት ላይ እኔን ስፔሲፊካሊ ጠየቀኝ ሰው ነበር። አሁን ጠፋ እንጂ እኔ አንዷንም ሐቅ በአግባቡ ስፔሻሊ ሶሪ ቱ ይሄ ለማለት በጣም ይቅርታ እዚህ ላይ ላሉትም ጭምር ስፔሻሊ በጣም ቢዚ የሆነ ሰው ዲን ኺድማ ላይ የሚንቀሳቀስ ሰው ቻሪቲ እንቅስቃሴ በሉት ሚዲያ በሉት ኡማውን አገለግላለሁ ወይም ደግሞ አበርክቶዬን አሻራዬን አስቀምጣለሁ ብሎ የሚሯሯጥ ሰው ከገጠር ወደ ገጠር የሚሮጥ ሰው ሐቂቃው ነው። እኔ ሶሪ አሁንም በድጋሚ ይሄን ለማለት የሚሯሯጥ ሰው የአንዷንም ሐቅ በትክክል ይወጣል ብዬ አላምንም። ጊዜ አይሰጥም። አሁን ለምሳሌ እኔ ብትወስደኝ በሳምንት 1 ቀን 2 ቀን የክፍለ ሀገር የሆነ ሀገር እሄዳለሁ ውሃ ጉድጓድ ብዬ ወይም መስጂድ ምረቃ ሰምቲንግ ዳዕዋ ሙሐደራ ፕሮግራም ቀረጻ ምናምን ብለን ከጫፍ እስከ ጫፍ እንወጣለን። ለቤተሰቤ
በቂ ጊዜ አልሰጠውም። እኔ ሐቂቃው ለሚስቴ በቂ ጊዜ አልሰጠዋትም። አብሬያት የማሳልፈው እጅግ በጣም አጭር ጊዜ ቀን ሙሉ እዚህ ቢሮ ላለው ወይ የሆነ ስራ ቦታ ላለው ማታ ሲሄድ ከመግሪብ እስከ ኢሻ አካባቢ ኢሻ ላይ ከቤት ሰግደህ እንኳን ከመስጂድ ወደ ቤት ብትገባ 2 ሰዓት ምናምን 2 ተኩል ነው የሚሆነው። እስከ 3 ሰዓት እራት ብትበላ እስከ 4 ሰዓት ድረስ ብተኛ አብረሃት የምታሳልፈው እጅግ በጣም አጭር ጊዜ ነው፣ አጭር ሰዓት ነው። እና ሌሎች የሚችሉ ሊኖሩ ይችላሉ። ትዳር ውስጥ አንዱ ትልቁ ነገር አሁን ሰዓት ላይ የሁላችንም በሚባል ደረጃ ክፍተቶች ካሉ የሚኖሩበት ትልቁና ዋነኛው ነጥብ ጊዜ አለመስጠት ጉዳይ ነው። ጊዜ ማትሰጥ ከሆነ ለባለቤትህ ወይም ለትዳር አጋርህ ጊዜ ማትሰጣት ከሆነ ጊዜ መስጠትን ረሱል ሰለም እኮ በጣም ጊዜ ይሰጡ ነበር አይደል? ለሚስቶቻቸው አብሮ ይጫወታሉ፣ አብሮ ያሳልፋሉ፣ ሩጫ ይወዳደራሉ ምናምን ነገር። ይሄ በደንብ እንትን ነውና ሰው እዚህ ሚዲያ አካባቢ ላይ ተፍተፍ የሚሉ ሙነሽድ በሉት ዳዒ በሉት እንትን በሉት። አሁን እነሱ ያው ሊቃወሙኝ ይችላሉ። ያው እኔ ጀህልናዬም ሊሆን ይችላል፣ እውቀት የለኝም፣ ብዙ አልቀራውምም፣ ብዙ እንትንም የለኝም። እንደዚሁ ከራሴ በግል ካለኝ ነው እንጂ ዲንን ተንተርሼ ምናምን አይደለም። እኔ አሁንም ቅድምም ብያለሁኝ ምንም የምቃወምበት መቃወም ራሱ ትክክል ነው ብዬ ስለ ቁርአንና ሐዲስ መቃወም ስለሆነ ማለት ነው። ማያስፈልግ ነገር ቢሆነው ቁርአን አያመጣም ሐዲስ አያመጣልንም ነበር። ስለሚያስፈልግ ነው የመጣው። ግን ቦታውና ሁኔታዎች አስቀምጦልናል እስልምናና በዛ ልክ ነው መሆን ያለበት ብዬ ማስበውና አሁንም እኔ ለባለቤቴ በቂ ጊዜ ስትቻታለሁ ወይ የሚያስፈልጋትን ነገር ሁሉ አሟልቼላታለሁ ወይ? ተውት ባለቤቴ ሐቂቃውን እኔ በጣም ሱፐር ቢዚ ሆንኩ ሰው ነኝ ብዬ አስባለሁ። ያው እንደዚህ ቢሮ ምናምን ስቀመጥ ካልሆነ በስተቀር በተለይ ከክፍለ ሀገር መሯሯጥ ነው አብዛኛው ጊዜን ማለት ነው። ልጆቼን እኔ አላስጠናቸውም፣ የቤት ስራ አላስጠናቸውም፣ ቁርአን አላስቀራቸውም። ይሄ ሁሉ የምታደርገው ቤት ውስጥ እሷ ነች። አልሐምዱሊላህ ሷሊህ ሚስት አላህ ሰጥቶኛል። ሚዲያ ማታቅ ምናምን ነገር አላህ እድሜዋን ያርዝምልኝ። አሁንም በፍቅር አብሮ አላህ ያኖረን። ሸረኛውን ምቀኛውን ሐሲዱንም አላህ ከመካከላችን የያዘልን። ይህን ሁሉ ኃላፊነት ወስዳ ልጆቼ ወላሂ ሂባን ቁርአን የምታቀራት እሷ ናት። ሁለተኛዋን በተመሳሳዩን ቃይዳ ያስጨረሰቻት የሚባል ደረጃ እሷ ናት። ከዛ አልፎ ትምህርት ቤት የምታስጠናቸው እሷ ናት። ይሄን ያለ ኻዲም ነው ቤት ውስጥ ያለነውና የምትጋግረው ልብስ የምታጥበው ሁሉ ነገር ኻዲም አልፈልግም ሐቃቸውን አልወጣም በሚል አልፈልግም ብላ ራሷ ሁሉ ሰርታ ሙሉ ቀን ስትደክም ውላ ማታ ልጆች አስጠንታ ምን ብላ አጣጥባ አስተኝታ ይሄንን ሁሉ ነገር የምታደርግን ሴት መልሶ ደግሞ አላቅም ለሌላ ተጨማሪ ማሰብ እጅግ በጣም ስህተት ነው ብዬ ፐርሰናሊ አሁን ባለበት ነገር ደግሞ የሰው የሞተና የሰው ልጅ ምንድነው ሞኝና የሞተ ሰው ብቻ ነው ሀሳቡ የማይቀይረው። እና አሁን ከረንት በለኛ እሷ ላይ ስፔሻሊ ደግሞ 4 ዓመት እስር ቤት የታገሰች አሁን ስፔሲፊክ ተደርጎ ስለተጠየቀ ነው። ጄኔራል እየተወራ አንተ ለምን አታገባም የሚል ስላየው ነው እስር ቤት ገብቼ እስከወጣ ድረስ 4 ዓመት ሙሉ ሌላ ማግባት ይቻላል። እኔ እኮ እስር ቤት ነኝ፣ ምንም አማራጭ የለኝም። እሷ ግን አማራጭ እያላት እኔን ከአስራ ተቀምጣ የጠበቀችኝ ላይ ሌላ እንትን ማለት ትክክል አይደለም ብዬ ነው የማስበው። እና በዚህ አጋጣሚ ላሰባችሁ ካለ እኔ አንድ ማለት የምፈልገው ግን ማለት ነው ሙባረክ እንደ ላስተካከለ ሳይሆን 4 ዓመት ስለጠበቀሽ አንተ ብታገባባት እንደ በደል ልትቆጥረው አይገባም። በደል አይደለም። ፕላስ እንደገና ሰላም አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን። እንደገና ደግሞ ሴቶችስ ለምሳሌ አሁን ወንዶች ይሄ ካልሆነ ይሄ መሆን አለበት ብለህ ያስቀመጥከው ነጥብ ላይ እኔ ደግሞ አሁን ለምሳሌ በሴቶች የማምንበት አንድ ጉዳይ አለኝ። ኢማን ያላትና ተቀይ የሆነች ሴት ከሆነች የቱንም ያህል ልትከፋ፣ የቱንም ያህል ልትቀና፣ የቱንም ያህል እንትን ልትል ትችላለች። ግን በሁለተኛ ሚስት ምክንያት ትዳሯን አፍርሳ ልጆቿን አትበትንም። በዚህም አምናለሁ። እነዚህ ሁለቱ ፖይንቶች ላይ መስተካከል አለበት፣ ሚዛናዊ የሆነ ሀሳብ መኖር አለበት ብዬ ስለማምን ኒውተን መናባ ይፈቀዳል። ሻመድ ሂዱበት። አሰላሙ አለይኩም። መጀመሪያ አላራስ ብለችን እህታችንን ከራሴ በላይ አድርጋ አስቀምጣል። እንዴ በጣም የተናገረው ነገር እንዳይሆን እስተግር ራሴ ነው የነዘረኝ። ቤት ሰርታ ሀቁን ጠብቃ ማሻ እውነትም ዱዓው ሰርቷል።
በገሃድ አላህ ዱዓው ሰርቶልሃል። አንተ ያልከውን ሀሳብ የራስ እስከሆነ ድረስ ማንም ሊያስገድድ አይችልም። በሀሳብ ጽና። ምንም የጎደለ ነገር የለም ጋሼ። ምን ሁለተኛ እዛ ኢትዮጵያ ውስጥ ወሬ ነው ዝም ብሎ። አሁን እዛ ሀበሻ ውስጥ ሁለተኛ የሚያስብ ሰው አንዷ ወጪ ራሱ አይቻልም። አረቦቹ እዛ አላህ ርዝቁን ስለሰጣቸው፣ ስለዚህ ሱሪ የታጠቀ ሁሉ ሁለት ምናምን እያለ እህቶቻችን እኛ እንትን አናደርግም። እንደ ሸሪያ የተደነገገ ነው። ቁርአን ላይ ማንም እንትን ሊል ኺላፍ ሊያነሳ አይችልም። እንደ ምክክር ደግሞ እንደ መመካከር እስልምና የመመካከርን ባህል ያበረታታል። ስለዚህ ወንድማችን ሀሳብህን ምንድን ነው የሚባለው? ገዝቼዋለሁ ያንተን እና ለማንኛውም አማን ናችሁ? አማን ነው። ሻህመድ ሰላም አለይኩም። ዋሌኩም ሰላም ወራህመቱላህ። ነጃትም አለች። አህለን ወሰህለን መርሀባ። እንደው ሻህመድ ከፈቀዱልኝ በሙቤ በሰጠው ነገር ላይ መሐመድ የሆነ አስተያየት ሰጥቷል። እኔ ደግሞ ሙቤ እኮ አለ አልተረፍኩላትም ለሷ እያለህ ነው። ለሷ መትረፉ የሷን ጊዜ መስጠት እኮ ሀቅ አለበት። ለዛ ነው ሌላ ማግባቱ በደል የሚሆንበት። አልተቃወምኩም። እሱ ይሄ ሀሳቡ ሙሉ ሙባረክ ላላ ማሜ አንተ ብለሃል በደል አይሆንባትም ሁለተኛ ማግባትህ አልከው አይደል? እሱ እኮ ያልኩት በደል አይሆንባትም ሳይሆን ሁለተኛ ቢያገባ እዚህ ላይ ሳይሆን ሁለተኛ የሚያገቡ ሰዎች ለምሳሌ 4 አመት ጠበቀችው ወይም መስዋዕት ከፈለች በነገራችን ሙቤ ወላሂ ዱዓ ማድረግልህ ሀሳቤ ነው። ሙቤ በጣም ይቅርብ ነው ሀቂቃ። ይሄን ሀሳብ መቼም እንዳቀይረው ወላሂ እሷን የመሰለ ሚስት አታገኘው። ከመጀመሪያውም ነበርንበት እናውቃለን ብዙ ነገር። ወላሂ ሀቋን አልተወጣህም። እሺ ሀሳቤን እንትን ልበልላችሁ ለማብራራት ያህል የሙቤን ሀሳብ የራሱ ሀሳብ ስለሆነ እኮ እኔ አልተቃወምኩም እኮ ሀሳቡም ትክክል አይደለም አላልኩም። ግን መጨረሻ ማሜን የወሰድኩበት ሚዩት ሆኜ ቅድም እንትን እያልኩ ነበረ ሚዩት መሆኑን ሳላቀ እንጂ ልክ ነህ። አንዳንድ ጊዜ አይደለም ትዳር ላይ እኔ የግል አቋሚ አይደለም ትዳር ላይ በማንኛውም የጓደኝነትም በሉት የዝምድና ልዩ ግንኙነቶች ውስጥ ውለታ ማንንም ሰው መያዝ አለበት ብዬ ደግሞ ማመን በቃ እኔ በውለታ ከተያዝክ ብዙ ነገር ደግሞ ሊበላሽ ይችላል። እኔ ማድረግ ያለብኝና የውስጥ ያመነበትን ነገር ነው እንጂ ወሎ ለእኔ የሆነ ቀን ላይ የሆነ ችግሬ ላይ ደርሳልኛለች ብዬ እሱም ብቻው ውለታዋን እያሰብኩኝ ማሜ የሆነ ነገር አድርጎልኛል ብዬ ማደርግ ከሆነ ውለታ ላልዋሉልኝ ሰዎች እኔ መልካም አልሆንም ማለት ነው። እና በዚህ ውለታ አትያዝ የሚል ነው ሀሳቡን ወስጆል። እኔ ግን ሁሉንም ተቀብዬ መጨረሻ ላይ ያችን ስትለኝ 4 አመት ስለጠበቀች ከሆነ እንትን ያልከው የኔ ባገባባት እንደበደልኳት መጀመሪያ ያልከው ጊዜ አልሰጠኋትም ምናምን እነሱ ትክክለኛ ናቸው። እንደ ሸሪዓም እንደምንም ቢታይ እንደ ሰውኛም ቢታይ ትክክል ነው። መጨረሻ ላይ ግን 4 አመት የጠበቀችኝ ልጅ ባገባባት ስትል ማግባት እንደበደል ሊታይ አይገባም። ውለታውን ወይም ደግሞ ለውለታ መካሻም ሊሆን አይችልም አለማግባትህ ለማለት ያህል ነው። ያቺን ቃላት የተጠቀምኩበት ትልቁ ምክንያት ምንድን ነው ማሜ? ደስ ጉዳቷ ሌላ ሴት ልትጎዳ ከምትችለው አንጻር ቅድም አንድ ለጆኪ ሁን ለምኑን አላውቅም መዲና የምትባል እህት ስትጽፍ ነበረ። የእሱን ሪዝቁን ህይወቱን ለማሻሻል ብላ ኒካህ ካሰረ በኋላ አረብ ሀገር ልኳት አረብ ሀገር ሌላ ባል አግብታ እንደው ገንዘብ ያለው አቅሙ ጥሩ የሆነ ሊያስተዳድራት የሚችል ባል አግብታ እዚሁ ከቤተሰቦቿ ሳትርቅ መኖር እየቻለች ግን የቤተሰባችንንም የባሌንም የራሴንም ህይወት እለውጣለሁ ብላ አረብ ሀገር ሄዳ እየፈጋች መደም ቤት እየተሰደበች የምትሰራን እንስት ካለች ማለት ነው እሷ ላይ ደግሞ እዚህ ከተማ ሆኖ እሷ በምትልከው ገንዘብ የሚያገባ ከሆነ ማለት ነው ጉዳቱ ኖርማል ሴት ላይ ከሚገባው የበለጠ ኖርማል ሴት ሲያገባባት ከምትጎዳው ከምትቀናው ቅናት ውስጧ ከሚደማው የበለጠ እዚችኛዋ ላይ ጉዳቱ ይበረታል አይደለ? ልክ እንደሱ እኔም
በተመሳሳይ መልኩ ከሌሎቹ ሴቶች በተለየ መልኩ ሌላ ባል አግብታ መኖር እየቻለች ባለችበት ሁኔታ ውስጥ ኖ በቃ ባሌ እሱ ነው ብላ ከእስር ቤት እኔ እስክፈታ ድረስ ሰብር አድርጋ እንደዛ ፖሊስ እያንገላታት ምን እያለች እየተሰቃየች እስር ቤት ተመላልሳ የቃሊቲን ፀሐይና ምን ችላ እህል እያያዘች ምግብ እያያዘች መታ ጠይቃ ያንን አሳልፋ ዛሬ ላይ ደግሞ እኔ ሌላ ባገባባት ሌላ ሴት ከምትጎዳው የበለጠ እቺ ትጎዳለች። ያንን ለመግለጽ ነው 4 ዓመት ጠብቃኝ የሚለውን ፖይንት ያነሳሁት እና ተግባብተናል። ከማመድ ተቀብያለሁ። ለማንኛውም ተግባብተናል። ይቅርታ አንድ ቃላት ብቻ ናት፣ ብዙም አላበዛም። ምን ሻህመድ የእሷ የጽናት እንትን በታሪክ ሂደት ወደኋላ መለስ ብለን ስናየው ለይዙ ኢትዮጵያ ውስጥ ላሉ ሙስሊም ሴቶች ጽናት እናውቀዋለን እኮ ታሪኩን ያስተማረች አላህ ዘንድ የተመዘገበ የተጻፈ ስለሆነ እንደውም አጅር ሁሉ ሰብስባ የተቀመጠች ልጅ ናት። ሀሳብህ ሀሳባችን ነው፣ ዝም ብለህ ቀጥልበት። ሌላውን ዳዕዋ ማስተማር እንደ ኡስታዝነት ታስተምራለን፣ ዳዕዋችንን እንቀጥላለን። አግቦ የሚለው ያንተና የእሷ ታሪክ ግን ተሰንዶ የተቀመጠ አላህም ዘንድ ሰውም ጋር ስለሆነ አለም ወሳለን ላይ ገታ አድርጉና አሁን ያላገባ ሰው ካለ ይጋባ ከሆነ እኔም እሄድበታለሁ፣ ሌላውም ሰው ደግሞ ይሄድበታል። አስሄዱበት። አንቱ ከማንኛውም ይሄ ከዚህ አጀንዳ ሊያስወጣን የሚችለው ነገር ግን ማለት ነው ሐቂቃውን እኔ ሰሞኑን አይ ቲንክ መድረኩን እየተቆጣጠር ነው እነ ኮኪ ቆይ ሌሎቹ እነ ራዋን እነ ወሎ ሀሳብ ይስጡና እመለስበታለሁ። ምንድነው አጀንዳውን ወደ እንትኑ መመለስ ስለፈለኩኝ ቅድምም ተናግሬ ነበር። ይሄ ስለ ትዳር ስለ አለማግባት ምናምን ነገር ሲያሳስብ ሐቂቃውን ከልብ ከሆነ በኢኽላስ ስለ ዲን ጭምር አሳስቦን ከሆነ የምናወራው ወይም ደግሞ ይሄንን አጀንዳ የምናነሳው አብዛኞቹ ትዳር ማግባት እየፈለጉ እያገቡ አይደለም፣ ወንዱም ከሴቱም። ለምንድን ነው ያላገቡት? አሁን ወላሂ ሰሞን ከኑሩ ቱርኪ ፕሮግራም ከሰራም በኋላ በቃ ኢንቦክስ ምናምን የሚያወሩኝ አንዳንድ እህት ወንድሞች አብዛኞቹን ስታይ የዱንያ ጉዳይ ነው፣ አብዛኞቹን ስታይ የምርጫ ጉዳይ ነው። ተግባባን። አብዛኞቹን ስታይ ደግሞ የፍራቻና እርግጠኛ ያለመሆን ነገር ህልም ተፈርቶ ሳይተኛ አይታደርም ይባላል። እኔ ቅድም ከአንድ ጓደኛ በየቦታው እስቲ አጋቧቸው። አሁን እነ ኮኪ ማግባት ይፈልጋሉ፣ እነ ወሎ ማግባት ይፈልጋሉ። ብላለች እፈልጋለሁ ብላለች ከመምጣት በፊት ያገባና ያላገባ ይመደብና ያገባና ያላገባ ልጄ ሁሉ እየሳቀባቸው ነው። ሀቢቢ እኔ ግን በየቦታው አሁን የውይይት አጀንዳ መሆን አለ አስበው። ረዋናም ማለት ሀቢቢ የእሷን የገረመኝ እና ማለት ነው የእሷ እንዴት ይገርመቻል? ሰማ አህመድ አንድ ሰውዬ እናትህ ደህና ናት አሉት። ኧረ እንደው ደህና ናት አመማት እንዴ ሲለው ይኸው ሲጠረጥር አለ። ሞተች እንዴ ሲለው ይኸው ሲያቀዋ። የሁሉም ሲጠራ አልገረመውም የረዋና ሲሆን ሀቢቢ አህመድ ወሎ ደህና ነው? የወሎ ልጅ ሀቢቢ እየጫወተ ነው። እስኪ አውራልን ማባ። እሺ አሁን ያገቡ ያላገቡ ይመደቡ። እኛ ሽማግሌዎች ነን። እኔ ከሽማግሌዎች ነው የምመደበው። የቤቱም ትልቅ በእድሜ እኔ ነኝ። ሻህ አህመድ አዱ ሀያ እኔ እቃወማለሁ። የወሎ ልጅ ያላገባ 1 ቁጥር ያገቡ 2 ቁጥር የሚለው ለምን በዚህ አትሰሩትም? አሰላሙ አለይኩም ወራህመቱላህ። እዚህ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው አህለ ዘዋጆች? እንደው ምንድነው በቃ ይሄ ነገር መች ነው የሚያልቀው? አንቺ ታገቢ ነው የሚያልቀው? እና እኔ ሚዲያ ማውጣት አለብኝ። ያገባሁትን ሰው እኔ ቆየው ካገባው በውስጥ የሆነ ነገር በረካ አለው፣ የወጣ በረካ የለውም ሲባል ሰምተናል። ፈኛ አልሐምዱሊላህ ረቢል ዓለሚን ይዘናል። እኔ ነው አሳውቁ ብሏል። ኒካችሁን
ይፋ አድርጉ እስከተባለ ድረስ እንዲህ አይነት በውስጥ ምናምን ይባላል። እሌን አሳውቁ ለወንድሞቻችሁ። ጥርጣሬ እኮ አየህ፣ ኒካህን አሳውቅ። ሴቶችም ሲያገቡ ድቤ ይምቱ የተባለበት ምክንያት ለሰውየው ለሌላው ሰውዬ ጥርጣሬ እንዳይፈጠር ነው። እከሌ ባለትዳር ነው፣ እከሌ ባለትዳር ናት ተብሎ አደብ እንዲገዛ። ስለዚህ ማሳወቅ ግዴታ ነው። አሳይ ሳይሆን ማግባባት ነው እኮ ትንገረን። ትዳር ፈላጊ ከእድሜው ከ37 እስከ 42 ከሆነ ዳሩ እንዲዘውጁን እያለች ነው። ተምር ዘውጁ አይዋ ግን አንዳንድ ጊዜ ወላሂ ሪል ንወያይ ቆይ ቁም ነገር እናውራ። አሁን 290 ሰው ሲሰማን ያለው በኦንላይን የመጣ ትዳር አይ ሲሪየስሊ እንደው ሰው ያላገባው ወንዱ ሚስታቶ ነው፣ ሴቷ ባላታ ነው ያላገባችው። ይሄንን መጀመሪያ እንፍታ፣ ይሄን ችግር ማለት ነው። እኔ ባለፈው ማንስቻለሁ ኡስታዝ ቤት ከጎረቤታችን ሰፈራችን ውስጥ መድረሳችን አብራ የተማረች ያላገባች ሴት የለችም፣ ያላገባ ወንድ የለም ሰፈራችሁ። ከዛ ለምን አትጀምሩ? አብራችሁ የተማራችሁ ትምህርት ቤት ሰፈር አብራችሁ ያደጋችሁ መድረሳ አብራችሁ የቀራችሁ ያላገቡ እህቶች የሉም? ሰፈር የለም? ምንድነው ከሚዲያ ላይ ሚስት የምንፈልገው ባል የምንፈልገው ለምንድን ነው? እኔ ይሄ መጀመሪያ አስረድ። እኔ ቀለል አድርጌ ልንገርህ። ይሄ ለተመልካቹም ሁሉም ሰው እዚህ ቦታ ላይ ሚዲያ ላይ ስለሚገናኝ ነው እንጂ ትዳር በየቦታው አይፈጸምም ለማለት አያስገድድም። እንደውም በየቦታው እየተጋባሉ ህዝቡ ግን ያው ህዝቡ መደበሪያውም የማያውም እዚህ ስልክ ላይ ስለሆነ አብዛኛውን እዚህ ላይ ስለሚሳተፍ አጋጣሚን ታገኘ ደግሞ ትዳር ቲክቶክ ላይ፣ ትዳር ለቅሶ ቤት፣ ትዳር ወፍጮ ቤት፣ ትዳር ታክሲ ላይ ነው። አላህ የጻፈልህ ቦታ አለ። ስለዚህ ይሄ ግን ጎልቶ የወጣው እንደ ማንኛውም ማህበራዊ ተጠቃሚ ሙስሊሙም ይጠቀማል። ስለዚህ የሚገኝ ከሆነ አለም ወሳለን አላህን ተወክለ መግባት ነው። በዚህ እንሂድበት። ውሏችን እዚህ ስለሆነ ነው ባጭሩ። ውሏችን አሁን አንተ መድረሳ የምትል ከሆነ እዛ በመድረሳ ያሉትን ምናምን ነው የምታያቸው። እንደዚሁም ደግሞ ነጋዴ ከሆነ በዛው አካባቢ ነጋዴዎችን ነው የሚያየው። ማሜ ከሆንክ እንደዛ ማሜ ወይ ዘመዶች ውስጥ ያላገባች ሴት የለችም? እኔ ዘመዶች ጋር አሉኝ። ያላገባ ወንድ የለም? ያላገባ ወንድ ማሚ ጠቅልል፣ ብዙ አትሰብ፣ ዝም ብለህ ጠቅልል። የሙቤ ሂሳብ አልገባ እዛው ዳራቸው። ባለፈው ሰው ሐቂቃ ይሄን ያነሳውበት ምክንያት ምን መሰላችሁ? መስጂዳችን የገቢ ማሰባሰቢያ ለሰላሀዲን መስጂድ እያደረግን መስጂድ ውስጥ ከሴቶች መስጂድ ወረቀት ተጽፎ ይመጣል፣ ከወንዶችም ይመጣል። ምን ይላል? የሴቶቹ አላህ ሷሊህ ባል እንዲሰጠኝ ዱዓ አድርጉልኝ 2000 ብር ትላለች። ወንዱም ይመጣና ሷሊህ ሚስት አላህ እንዲሰጠኝ ዱዓ አድርጉልኝ ብላ ትለቃለች። እኔ አባቴ ዱዓ ላይ ታቀኛለህ አበጋር ብሎኛል እና አህመድም ድብን ያለ ዱዓ በኢኽላስ እንደው አላህ ይዘውጅህ አላህ ያስፈጥር እያልኩኝ ዱዓ አደርጋለሁ ለሱም ለሷ። ይሄ ነገር እየበዛ መጣ። ኦልሞስት በቃ አጀንዳ ሁላ መስጂድ ውስጥ መስጂድ ለመገንባት ሳይሆን ላላገቡት ሰዎች ዱዓ ልናደርግ የቆምን ላጤዎች የዱዓ መርሃ ግብር መሰለ ማለት ነው። እና ከዛ በኋላ ጠዋትም ምንድነው ሴትም ወንዱም በየጊዜው መላክ አበዙ። ከዛ ምን አሰብኩኝ እኔ ይሄ ነገር አንድ ሰፈር ውስጥ ነው ያለ ነው። ከሌላ ቲክቶክ ላይ ምናምን ቢሆን የተለያየ አካባቢ ያለ ሰው ነው ላይ አንድ ሰፈር ውስጥ ሆነ ማግባት የምትፈልግ ዱዓ አድርጉልኝ የምትል ሴት ካለች እሷን መያዝ፣ ወንዱም ደግሞ እኔም ማግባት እፈልጋለሁ የሚል ከሆነ እሱንም መያዝ። ከዛ በኋላ የሚሆኑ ከሆነ አውርቷቸው ሁለቱንም እንትን ያድርጉ ብዬ መስጂዱ ሙአዚን ከዚህ በኋላ ወረቀት የሚልኩ ሰዎች ስልካቸውን አብሮ ጽፎ ይላኩ፣ ከዛ ደውለን እናናግራቸዋለን ተባለ። ከዛ የሆነ ቀን ላይ ያዝና አንዷ ላከች አላህ ሷሊ ትዳር እንዲሰጠኝ ብላ ነይታ ብር ስትልክ፣ ከዛ ወንዱም እንደዛ አለ። ደወልንላቸው። ልክ ስንደውል ማለት ነው ቆይ ኢንሻአላህ ትንሽ እንትን ብዬ ምናምን ታዲያ
ለምን ዱዓ አድርጉ ብለሽ ዱዓችንን አባከንሽ? እንደ ዱዓ አይባክንም። በርግጥ ግን እንደው ለምን ዱዓ ወንዱም ያዝነው አንዱንማ እንደውም አንስቼ አንድ ቀን ወላሂ እንደዛ የጻፍከው ናውጣ እዚህ ጋር ና ቁም አልኩትና እንደው እዚህ ውስጥ ያላችሁ አባቶች እዚህ ውስጥ ያላችሁ ልጅ ያላችሁ ሴት ልጅ ያላችሁ አባቶች ወሎ ቢሆን ይሄ ነገር ይሄ ጉዳይ ወሎ ላይ ቢሆን እንደው ጀባ ብዬሃለሁ ይባል ነበር። ጀባ ሚለው ጀግና ካለ ይነሳ አልኩኝ። አላህ ልጄን ትዳር እንዲሰጣት ብሎ አባት ዱዓ ያስደረገ ግን ደግሞ ባል ሚስት እንዲሰጠኝ የሚል ወንድ እያለ ዝም ብሎ ካለፈው እየተላለፍን ነው ወገን። አሁን እኮ የእውነትና የቀልዱ ራሱ ማለት ነው እየተለየ አይደለም። ትዳር ላይ ደግሞ አይቀለድም። ኢትዝ ሲሪየስ እንትን ነው ወላሂ። እንደ ኢስላም ደግሞ በጣም ሲሪየስ ነገር ነው እና ትዳር ማግባትን በእርግጠኝነት መጀመሪያ እፈልጋለሁ ወይ እኔ ሴቶች እንደሚፈልጉ አረጋግጫለሁ። በብዙ አይነት መልኩ ሴቶች ወላሂ ትዳር በጣም የሚፈልጉና መጣ አዲሱ ሙሽራ አሁንም ዱዓ አድርጉልኝ እያለ ነው ለስንተኛ። አላህ እንደው ሳሊህ ልጅ አላህ ይስጥ መርሐባ። ወላሂ እንደው ዱዓችንን አላህ ሙስተጃብ አድርጎ አንተን ሰትሮ አስፈጥሮ ዘውጆ ያማረ ህይወት የተንደላቀቀ ህይወት የምትንከባከብ ሚስት ሰጥቶ እያኖረህ ነው። አሁን ደግሞ ሱብሃንአላህ ቦታ የለም እንጂ እንስብህ ነበር አንተንማ። መርሐባ። ስለዚህ እስቲ እዚህ ላይ ሀሳብ ስጡበት። እኔ ከተሳሳትኩኝ ያርሙኝ እታረማለሁ። አንተ እኮ ገና ወጣት ልጃችን ኮርኮም እያደረግን እናስተካክላለን። ስህተት ካለ ገና ወጣት ምንድን ነው? አይ ምን መሰለህ አሁን ቅድም ኩኪ ስታወራ ይሄ ነገር ይሄ ወሬ ምናምን ማለት ዝሮ ሱና ነው። ይሄ ከጋብቻ ልንወጣ አንችልም። ለምን ይሄ ዱንያዊ ህይወታችን ባቡን ላይ ይግለጥ ይሉታል። ኪታቡን ሲጀምሩ አይደለ ባቡን ኒካ ባቡን ላይ ይግለጥ ከተከፈተ ማይዘጋ ባቡ። ስለዚህ አንተ እንዳልከው ሌጋል የሆነ አሁን እኛ የጠላ ነው ማሜ ምናምን አለ ብዙ ሰዎች ጋር የሚገናኙት ሌጋል የሆነ የጋብቻ መድረክ ይመስረት እንጂ አናጋባለን። ቀላል ወለዱም ተብሏል። ነቢያችን አለይሂ ሰላቱ ወሰላም ኡማው እንዲበዛላቸው ይፈልጋሉ። የቂያማ ቀን ኢብራሂምም ከኡመቱ ጋር ይመጣል አሉ። ሙሳም ከኡመቱ ጋር ይመጣል። የኔም ህዝቦች በስተውና ማየት ይፈልጋሉ እስካሉ ድረስ ይህንን የጋብቻ የምትቃወሙ ሰዎች እንዳትቃወሙ። መጋባት ሱና ነው፣ መውለዱ ግዴታ ነው። ስለዚህ መሄድ ባለበት መጨረሻ ዳዋም ሲስተም ነው። በነገራችን ላይ እስልምናን ለማሰራጨት በጋብቻ መልክ ሂደህ የምታደርግበት አንዱ መርህ ነው። ስለዚህ እናጋባለን፣ እንወልዳለን። እንዲህ አይነት ደስ የሚል አጫታ ቤት ውስጥ እንዲፈጠር ስትፈልግ አግባ። ያ ማዕሸረ ሸባብ እዚህ ዝም ብለህ 30 ዓመት ሙሉ ትራስ አቅፈ የምተኛ እንደው ዝም ብለህ በየካፌው የዞርክ ማለት ነው። አንተ ያሯሯጣ ነው ምን እያደረገ ነው? የሆነ የሸበጥ ድምፅም ይሰማኛል፣ የጩኸት ድምፅም ይሰማኛል። ሁሉም በየአይነቱ አለ። ስለዚህ እዚህ የተሰበሰብክ ወጣት የተባልክ በተለይ ወንድ እኔ ሴቶች እኮ ተጠይቆ እምቢ አይሉም እኮ በቃ እንደው ሳሊህ ከሆንክ አንተ ስራ የምትሰራ ከሆነ ሱስ ከሌለብህ እንደው ቤተሰቦችህም የተከበሩ ከሆኑ አንተም የተከበርክ ሰው ከሆንክ እምቢ የምትል ሴት እዚህ ምድር ላይ የለችም እንደው እንትን ካላለች በስተቀር ማለት። ስለዚህ ወንድ ሆነህ እዚህ ጋር ያላገባኸው ምናልባት እኔ ላገባ ፈልጌ በመንፈሳዊም በሞራልም በአካልም በሁሉም ነገር ተዘጋጅቼ ሚስት አጣው ምትል ካለ እኔ ወርዳለሁ ናግባና እንወያይ። ሚስት አጣው ምትል ካለ ሚስት አጣው ሴቶች አላልኩም። ወንድ ሆነህ ለማግባት ሳይኮሎጂካሊ ተዘጋጅተህ ሸሪዓው የሚጠይቀውን መስፈርትን አሟልተህ ኢማን የሚባለውን ሁሉቅ የሚባለውን አክላቅህን አሳምረህ ከዛ በኋላ ማግባት እየፈለክ እንትን ምትል ካለ አይ እኔ እንደዚሁ እየተጃጃልኩ እኖራለሁ ካልክ ወላሂ አንዳንድ ጊዜ ብዙ ቦታ ላይ ማሜም ያግዘኛል አዲስ ሙሽራ ስለሆነ ማለት ነው። እንደውም እሱ ለማነጻጸርም ቅርብ ሰው ስለሆነ አዲስ ሙሽራ ስለሆነ ማሜ ስል መርሐባን ማለት ነው። አቡጅሌብ ነው ሁለተኛው ማሜ። ውጪ ካፌ ለካፌ ዞረ። ዛሬ አንድ ወንድማችን ምሳ ልጋብዛችሁ ብሎን ምሳ ጋበዘንና ምግብ ቤት እዚሁ ቤተል አካባቢ ያለ አንድ ክትፎ ቤት በጀማ ሆነን ገብተን 3200 ብር ከፍለን ወጣን ምግብ ቤቱ ላይ ማለት ነው። ይሄ 3200 ብር ማለት እኔ ለ15 ቀን ቤቴ ላይ ማስፈጨው የጤፍ ዋጋ ነው።
15 ቀን ወር 3 ሳምንት ድረስ ልትጠቀመው ትችላለች። የጤፍ ነው ሰው በአንድ ቀን እዚህ ያጠፎትን ትዳር ውስጥ ሲሆን 3 ሳምንት ተጠቀመዋል። ገባ? ቁርስ ላይ የበላሁት እንቁላል ፍርፍርና ፓስታ የሆነ ካፌ ላይ ገብተህ የበላኸው ተደማምሮ በየቀኑ በ30 ቀን ውስጥ ተደማምሮ ቢመጣ እቤትህ ላይ እቤት ሲሆን ትዳር ላይ ስትሆን ማለት ነው አልጋህ ድረስ መጥቶልህ አባቴ ከእንቅልፍ ስትነሳ ምን አጣፍጣ ሰርታለህ ካልጣፈጠ አልጣፈጠኝም እያልካት ጨው የለውም አምጪ ጨው ጨምሪ እንደፈለክ አድርገህ እየበላህ ማለት ነው ውጪ ካፌ ላይ የምታወጣውን ብር አታወጣውም። እና አንዳንድ ጊዜ ማለት ነው ኢኮኖሚን ሰበብ አናድርግ። እኔ አላህ በሚያውቀው ለጉራ ለምናምን አይደለም እስር ቤት ኒካህ ሳድርግ እስር ቤት ላይ ኒካህ ሳድርግ የራሴ ምለው ሐቅ የራሴ ብር የነበረኝ ብታምኑም ባታምኑም ግነት ሊመስላችሁ ይችላል። ግነት ሚስት የደወለችና አሁን እና የእሷን ስልክ ማንሳት ግዴታ ነው። እነል ዋጅባት ነው። እናንተ ቀጥሉ። ሙቤ እኔ ወሎና ኮኪ ካገቡ ያው ድግሱን እኔ ደግሳለሁ፣ ምግቡን እኔ እሰራለሁ። ኮኪና ወሎ ማምን አበኔ እኔ በነፃ ነው ኮኪ ብታይሽማ የሚያግዘን ተገንቶ መርሃባ የሚባለው ወዳጃችን አማን ናቸው። ምነው ዘጋኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንደዚህ ነው ወዳጅነታችን። እንደዚህ እንደው በቀላሉ አማን ናቸው ወይ? ቢዚ ሆነን ነው ሙሽራ ተባልኩ። ለእኔ ለምሳት ነገር ስላኔ ባሁን ገብተውበታል። እንደ ኧረ ያዝ እንግዲህ መሀመድ ምንድን ነው እየተወራ መሀመድ እኮ ለሻህ አህመድ ምንድን ነው? አይ አትከላከል እኔ እንከላከል ቆይ ያ ጀማ ቆይ ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ ቤት ማለት ነው የቁርአን የምትፈልጉ በቅርቡ ወደ ትግራይ ስለምንጓዝ መቀሌ ማለት ነው ማገዝ የምትፈልጉ ባዮ ላይ ቁጥር አለ አናጉኝ። የአንድ ቁርአን ዋጋ 450 ብር ነው የኢትዮጵያ ማለት ነው። መናየት የምትፈልጉ ሰደቀተ ጃሪያ የምትፈልጉ እኔን አናጉኝ። ጠይብ ወደ መቀሌ ስለምንጓዝ እዚህ ያላችሁ ደግሞ እንድታገዙኝ አህመድ ወሎ ኮኪ ማሜ አንድ ቀን በቤታችሁ ጠይብ ከሰሞኑ ማለት ነው። መርሃባ ዱዓችን እናድርገን እንግዲህ እኛ ወደ ሌላ አቅጣጫ እንሂድ። 312 ሰው አለ። አላህ ሱብሓነሁ ወተዓላ መንገዱን የተዘጋ መንገድ ካለ ይክፈትላችሁ። በርዝቅም በገንዘብም ደህናውን ከደህና በማገናኘትም አላህ መንገዱን ይክፈትላችሁ። ያላገባ አላህ ፈጥሮት ኒዕማው ካለ አላህ ኒዕማውን ያቀብሰው። ጌታ የዋ የኔ ጌታ ያ ረሕማኑ ያ አዚዙ ያ ጀባሩ ያ ለጢፍ ያላገባ ሰው ካለ በገንዘብም መንገዱን በመክፈትም ሸይጣንም መላው ላይ የተሳፈረ ካለ ሸይጣኑን አባረህ ኒዕማውን የጋብቻን ጥፍጥና አቃምሳቸው። ያ ሐዩ ያ ቀዩም ረበና ዞለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነና ሚነል ኻሲሪን። እንደው ገንዘብ ይዞም ደግሞ የዘጋበት ብዙ ሚሊዮን ብር እየቆጠረ ሳያገባ ገንዘቡ ጋር የሚኖር ሰውም ይህንንም አላህ ገልግለውና ሀቢበቱን የምትካድበውን ስጠው። ለእሷም ባለብርም ከሆነ ለእሷም ትሰጣት። ያ ሐዩ ያ ቀዩም ይሁን። አላሁመ ሶሊ። ጨርሰናል፣ እንገናኛለን። አገናኝ ኤጀንሲ ብንከፍት ምን ይመስልሃል? ያልተበላበት ስራ መሰለኝ። ይህን ነገር ጀጋ ክፈቱ። 10 ሰው አጋብተን 1 ሰው በነፃ እና ወላሂ የሚያስከፍሉ አልቦኛል ሙቤ በክፍያ ሚስት ፈለገ ታመጣለህ፣ ከባልዮ ትቀበላለህ። ባለመፈለግ ስትመጣ ደግሞ ትቀበላለህ ምናምን ክፈቱ። ከዛ እኔ ደግሞ ትዳሬ ሊኖርበታለሁ በሱ ወላሂ አንደኛው ማለት ነው ከፍሎ ምናምን አገናኝተውት እንደውም አንተ ልኮምታል ተጓደኛው ፌስቡክ ላይ እና ከዛ
አልመጣም ማለችኝ። ገና ብሬን ስላከሰብኩኝ አልተዋትም አለኝ። ወላሂ እኔ እኮ በነፃ ቢላሂ ተዓላ ነይቶ ሙቤ ሊላሂ ተዓላ ለወሎና ለኮኪን የምሳ ድግሱን እችላለሁ። ዳርልኝ ቅሌታችን ድሮ ኡሙ አብዱልአዚዝ ወይዬ ሙቤ ወይ ታላቂ የኔ ወይ ሀሳብ አለው መሰለኝ። እሺ አውራ مرحبا ويا موبي السلام عليكم. وعليكم السلام ورحمة الله. يا تاكسي سلف يلا ايش يا ايش والله صابت كود مكة بيلو صابت كونه انت اللي جانا ነው አንድ ወንድማችን ሙቤ አንድ ወንድማችን በአንተ ምክንያት ለሚጋቡ ካጋባቸው ምንጣፍ እሰጣቸዋለሁ ምንጣፍ በእኔ ነው እያለ ነው። እየሰማ ነው። አሁን እኔ ደግሞ የሚያጅባችሁ ማለት በዚህ እድሜ ሽምግልና እሄዳለሁ አንስቼ ነበር። አፎን አህመድ እየሰማ ነው የሚለው ብቻ ልትሰማኝ ማችን እናንተ በኩል ለሚጋባ ሰው ምንጣፍ እችላለሁ ብሏል። ለመርሃባ ከሆነ እንችላለን፣ ችግር የለውም። ሁለተኛ ካገባ የኛ ሁለተኛ አንድ በቂ ይጣል። ስፖንሰሩን ያመጣው እኮ ማሜ ነው። አባ ነው እኮ ያመጣው ስፖንሰር አህመድ። ኦኬ እና ታዲያ ምን ትሰራለሽ ወንዶ? ማ አንቺ ሄዴ በርዳታ ምጣፍማ አላገባም። አየሽ ወላሂ ነው ችግሩ። በቃ ይኸው ሲባል አሁን ቸግሮን የሆነ ነገር ጎድሎን የሆነ ነገር እናሟላ። ከዛ ሲሟላላችሁ ደግሞ በእርዳታ እናገባም እንዲህ ብለን እናገባም ምናምን እና ምን ቁማችሁ መቅረ ከፈለጋችሁ ቁምና ቁም ምን እናርጋችሁ። ተሰብስቦ እየሰማ ነው። ተሰብስቦ ያለው በዚህ ያገባን ያላገባን የተሰበሰበው እኔ ባለቤቴን ሳገባ እኔ ባለቤቴና ባለቤቴ ስንጋባ አካውንት የለም። 1 2 3 4 5 ሁለት ሰው ነው ያገባው ከ8 ሰው። ተመልከት እንግዲህ ይኸውና ብር አለው እኮ ደግሞ ይኸው ወላሂ ስማ ኡምራና ትዳር ብር ስላለ አይሆንም። አቅም ስለሌለ ነው ይላሉ ደግሞ። ለምን አቅም ምን አባታቸው አቅም ናቸው አለ። ዝም ብለህ ሂድበትማ ዳው አድርግላቸው ይሰማሉ። እየሰሙ ወንድም እህቶቼ፣ ቅድም ትላንትና ከአንድ ወንድሜ ጋር ዲስከስ እያደረኩኝ ያነሳልኝ ሀሳብ ነበር። ሚዩት አድርገው ምንድነው ሐቂቃው ዱንያ በጣም እየመጣች በሄደች ቁጥር ፈሪ ያረጋች ትሄዳለች። በተለይ ከትዳር አሁን ላይ ላይመስለን ይችላል። አሁን አንዳንድ አጀንዳዎች በሁለት መከፈል አለባቸው ብዬ አስባለሁ። የሀገር ውስጥ አጀንዳ ውጭ ያሉ ሰዎች አሉ፣ አረብ ሀገራት፣ አውሮፓ ምናምን ሆነው ሀገር ውስጥ ያለውን ተጨባጭ ከኛ እኩል ላይረዱት ይችላሉ። የሆነ አጀንዳ በተነሳ ቁጥር እኩል የሀገር ውስጡም የውጭም እኩል ያወራል። ሳውዲ ላይ እንደዚህ ምናምን ሲባል ደግሞ ሀገር ውስጥ ያለው ስለ ሳውዲ ምንም የማያውቀው የሆነ ነገር ያወራል። አሜሪካ ላይ የሆነ ነገር ሆነ ሲባል አሜሪካ ሄዶ አያውቅም፣ ተጨባጩን አያውቅም፣ ስለ አሜሪካ የሆነ ነገር ያወራል። አሁን እኛ ሀገር ላይ አሁን ከተማችን ላይ በተለይ አዲስ አበባ አካባቢ ላይ በጣም እየበዛ የመጣው በተለይ ዱንያን አላህ የሰጣቸው ብዙ ወንዶች በሚባል ደረጃ እየፈሩ ያሉት ነገር ቢኖር አግብቼ ትዳሩ ካላማረ ካልሆነ መለያየቱ ከመጣ ንብረቴን ትካፈለኛለች፣ ገንዘቤን ትወስድብኛለች። እንደዚህ አይነት ነገሮች በጣም እንደ ቀልድ እየተወራ እየሰፋ ብዙዎች ማግባት እየፈለጉ እየፈሩ ነው ያሉት። በተለይ ዱንያ በጣም እጃቸው ላይ የገባ ሰዎች የበለጠ ዱንያ እንደዚህ ከዚህ የበለጠ ሳትጨምር በፊት ቶሎ አግቡ። የበለጠ ፈሪ ያደረገች ነው የምትሄዱ። ገንዘብ በኖረህ ቁጥር አቅምህ በጣም በጨመረ ቁጥር ፈሪነትህንም በዛው ልክ እየጨመረ ይሄዳል። ስጋት ፈሪ እየሆንክ ነው የምትሄደው እና አንዳንድ ጊዜ ደሃ ደፋር ነው ይባላል። ሰምታችሁ ከሆነ ብዙ ቦታ ላይ ብዙ ነገሮች ላይ ምናምን ነገር
በቃ አቅመ ደካማ የሆነ ሰው በጣም ደፋር ነው። በማታ እንኳን ምናምን ነገር ብዙ ጊዜ ሀብታም በማታ ከቤት አይወጣም እኮ በጨለማ ምናምን ብዙ አይንቀሳቀስም። ደሃ 2 ሰዓት 3 ሰዓት 4 ሰዓት ድረስ እንደ ጎዳና ላይ ሲንከባለ ወደዚህ ወደዛ ሲል ታየዋል። በቃ ፍርሃት የለበትም። ለምኑ ይፍራ? ስልኬ ይዘረፋል ብሎ አይሳቀቅ ምናምን ነገር። አንድ ታሪክ አለ የሚወራ። አንድ ባለሀብት ሱቅ ነበሩ አሉና ሱቁ በር ላይ አንድ ለማኝ ሁል ጊዜ ለጥ ያለ እንቅልፍ ተኝቶ ያዋል። ባለሀብቱ ሲገባም ሰውየው ተኝቷል፣ ሲወጣም ሰውየው ተኝቶ ነው የሚያውና ሁሌ ይቀናበታል። እሱ ደግሞ የገቢዎች ጉዳይ አለበት፣ የሚያስጭነው ዕቃ አለበት። ኮንቴነሩ የደረሰ እንዴት ደረሰ፣ ስንት ተጠየቅኩኝ፣ ምኑና የባንክ ሲስተም ሁሉ ነገሩ አሳስቦት ሳይተኛ ነው የሚያድረው። ማታ እስከ 4 ሰዓት 5 ሰዓት ስልክ ሲቀጠቅጥ ሲደውል ወደ ላይ ኢሜል ሲያደርግ ምን ሲያደርግ ነው የሚተኛውና ጠዋት እንቅልፍ አይወስዶ፣ ማታ እንቅልፍ አይወስዶ፣ ቀን እንቅልፍ አይወስዶ። ከዛ በኋላ የሆነ ከልክ ቢሮ ከፍቶ ሊገባ ሲል ሱቁ ያ ሰውዬ ተኝቶ አገኘው። ልክ ተኝቶ ሲያገኘው እንደው ከመደሰቱ ያለ ያንኮራፋ ሲተኛ አገኘውና ይሄ ባለሀብት 50 ብር አወጣና ለዚህ ለማኝ ሰውዬ ማለት ቀሰቀሰውና እንደው አግኝቶ አያውቅም። 1 ብር 2 ብር ነበር የሚሰጠው። 50 ብር ሰጠውና በቃ እንደው አተኛኘት ደስ ስላለኝ ነው ይሄን የሰጠው ብሎ ሰጠው። ከዛ በኋላ ምን አደረገ? ሰውየው ቢሮ ገባ፣ ስራ ዘጋ፣ ማታ ሄደ። ይሄ ለማኝ 50 ብር ኪስ ውስጥ ይዞ በየሰዓቱ ከእንቅልፉ እየባነነ 50 ብር አለች የለችም እያለ ቼክ ያደርጋል። አለች ይመልሳል። ትንሽ ልክ እንደተኛ አሁንም ብንን ያደርጓል። 50 ብር አለች ሲያይ ሌሊቱን ሙሉ 50 ብሬን ሰው ወሰደብኝ አልወሰደብኝ አለች የለችም እያለ በሐሳብ ሲብከነከን እንቅልፍ እምቢ እያለ 10 ሲባንን አደረ። ልክ ጠዋት ባለሱቁ ሱቁን ሊከፍት ልክ ሲመጣ ጠበቀውና እንካ 50 ብርን እንቅልፍ ይመልስልኛል ይባላል። ብዙ ጊዜ ብር በኖረ ቁጥር ወይም ሀብት የመጣ ሄደ ቁጥር ፍራቻችንን በዛው ልክ ስለሚጨምር፣ በተለይ አሁን ማሜ ዙሪያ ቁጭ ብላችሁ እየሰማችሁን ያላችሁ ወንድሞች ካላችሁ ሐቂቃውን አንድ ኡስታዝ ይናገራል። ብዙ ጊዜ ሰዓት ስትገዛ እንደው ቢቸግረኝ እንኳን ከቸገረኝ እሸጠዋለሁ ብለህ የምትገዛ ከሆነ ይቸግርሃል፣ ትሸጠዋለህ። ኸይሩን አስበህ ግባ። እንደው ካልሆነ እፋታለሁ ብለህ ለምን ታገባለህ? ያ አኺ ልንለያይ እንችላለን። ለምን አእምሮ ላይ ይመጣል? ልንፋታ ልንጣላ እንችላለን። ንብረት መጀመሪያውን ንያህን አስተካክለና እስከ የውመል ቂያማ እስከ ጀነት አብሬያት ልዘልቅ ነው ማገባው ብለህና ከዛ በኋላ ደግሞ የሚመጣውን ነገር በጸጋ መቀበል ነው። አላህ እየጠላውም ቢሆን ጠላቅን ፈቅዶልሃል። ስለዚህ ገና ለገና ልንለያይ እንችላለን፣ ልንፋታ እንችላለን በሚል ስጋት ከትዳር ራስህን የምትቆጥብ ከሆነ ዋጋ ትከፍልበታለህ። ሐቂቃው ዋጋ ትከፍል። እንደው ቅድም ነጁ አንስታ ነበረ ነጃት ጹሙን የተባለው ይጹሙ ካልቻሉ ይጹሙ ምናምን አለች። ሪሊ የሚጾማለ አሁን ላይ አይደለም ላጤ ያላገባው እኛ ባለትዳሮች እንጾማለን። ያኔ አይናችን ይጾማል፣ ምላሳችን ይጾማል፣ እጃችን ይጾማል። በደንብ እንገማገም ቢባል አይደለም ያላገባ ላጤ ብዙ ኦፖርቹኒቲ ያለው ላጤ ለመሳሳት ሸይጣን፣ ነፍስያ፣ ኢንቫይሮንመንት እንዲሁም ደግሞ የጠላት አካል ምናምን የተለያየ ሊያጠፋን የሚፈልግ አካል ባለበት ተጨባጭ ውስጥ በዚህ ተጨባጭ ውስጥ ሆነ እንደው የእውነት እንጾማለን ወይ? አይናችን እየጾመ ነው ወይ? እጃችን እየጾመ ነው? እግራችን እየጾመ ነው? ውሏችን እየጾመ ነው ወይ የሚለውን ብናይ ወላሂ ሁላችን እኔን ጨምሮ ሁላችንም ከዚህ ጽዱ ልንሆን አንችልም። እና በመጾም ራሳችንን ባንሸውድ አላህ ላይ እንወከል፣ እስቲኻራ እንስገድበት። ልባችንን ድንግጥ ያደረገችዋል ነይ መርሐባ ብሎ ሽማግሌ ላክ፣ በመስኮት አትግባ፣ ቀጥታ በበሩ ሂድ። ሽምግልናውን ደግሞ ከፈለከን ያለውን ሰሞኑን ሽምግልና ሂድ ወላሂ በ4 ደቂቃ ውስጥ ጨርሰው ወጣ። ሙቤ መርሐባ። በነገራችን ላይ አንድ እንግዳ ጋብዤላችኋለሁ። ሰርቲፋይድ ኮች ትባላለች ሲስተር አሚናት። በተለያየ ታሪኳን በዩሃ ሚዲያዎች ምናምን ሰምታችኋት ሊሆን ይችላል። እንደውም $1 ሚሊዮን ትታ ወደ ሀገር ገባች ልጅን ምናምን በሚል ርዕስ ሰጥተውት ነበር። እስኪ እሷ የምትለን ካለ ዌልካም በሉልኝ። ይሰማል? يسمى ألف جزاء وخير الجزاء. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم.
በአላህ ስም እጅግ ሩህሩህ እጅግ አዛኝ በሆነው የአላህ ሰላምና እዝነት ለዓለም ምህረት ሆኖ በተላኩት በነቢዩ መሐመድ ላይ ይሁን አሚን። ኢነላሃ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل حبيبنا محمد اللهم صل على محمد وعلى آل سيدنا محمد اللهم صل على محمد وعلى آل ذريتنا محمد اللهم صل على محمد وعلى آل شفيعنا محمد اللهم صل على محمد وعلى آل ذريتنا محمد رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين السلام عليكم ورحمة الله وبركاته يا الله سلام مهرتنا بركاو ጋይዳንሱ ከሁላችን ጋር ይሁን አሚን። ሸጋ ወንድምቶቼ እንዴት ናችሁ? ውስጦቻችሁ ቅርብ ሩቃችሁ ትሁት የአላህ ባሪያነታችሁ የረሱል ሰለላሁ ዐለይሂ ወአሊሂ ወሰለም ናፋቂነታችሁ እንዴት ነው? እኔ ጋር ሁሉም ሸጋ ነው። ምስጋናና ውዴታ ለዓለማት ጌታ ይገባው። አልሐምዱሊላህ 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 አላ ኒዕመተል ኢስላም አልሐምዱሊላህ ፊ ኩሊ መካን አልሐምዱሊላህ ፊ ኩሊ ዘማን الحمد لله رب العالمين كثيرا دائما دائما الله سبحانه وتعالى ሁሌም ማዕሪፋውን ማንነቱን እኔና እናንተ የምንረዳ የምናመሰግን አላህን በመረዳት በማወቅ ላይ ሆነን ያዘዘንን የምንታዘዝ የከለከለንን የምንከለከል የእሱ ትሁት ጨዋ ሸጋ ባሮች አላህ ያርገን አሚን ያ ረበል ዓለሚን። የረሱልን ሰለላሁ ዐለይሂ ወአሊሂ ወሰለም የሰጡንን አደራ የሰጡንን አማና እኔና እናንተ ተጣብቂኝ ብለን የምንይዝ በሁለመናችን በሁሉም ሐል ላይ ሱናቸውን ሐይ የምናደርግ ኢንሻአላህ ከማር የጣፈጠ ከወተት የነጣ ስነ ምግባራቸውን የምንላበሰው የምንራመድ የምንዋሃደው ኻሊቁ ያርገን አሚን ያ ረበል ዓለሚን። አልሐምዱሊላህ ምናልባት እዚህ ውስጥ የተወሰናችሁ ልታቁኝ ትችላላችሁ። ራሴን ትንሽ ለማስተዋወቅ ያህል በመጀመሪያ የአላህ ወንጀለኛ አንድ የአላህ ባሪያ የረሱል ሰለላሁ ዐለይሂ ወሰለም ናፋቂ ነኝ። በመቀጠል የስድስት ውብ ሸጋ ልጆች እናት ነኝ። እንዲሁም ዳዒ የተረጋገጠ የስብዕናና የጤና አሰልጣኝ ነዋሪነቴም ከ25 ዓመት በላይ አሜሪካ ውስጥ ነው ማለት ነው። አልሐምዱሊላህ ላይፍ ታሪኬን ኢዮሃ ሚዲያ ላይ ታገኙታላችሁ፣ ትጠቀሙበታላችሁ። እንዴት አድርጎ ቁርአን ከመይትነት ወደ ሐይ እንዳመጣኝ ራሴን ከማጥፋት ራሴን ከመጥላት እንዴት አድርጎ ቁርአኑል ከሪም ፈላህ ነጃ እንዲያወጣኝ እዛ ላይ ምስክር ሰጥቻለሁ ማለት ነው። መይት ነበርኩኝ ወደ ህያው አመጣኝ። ስነ ምግባሬ በጣም አስቀያሚ ነበር። ቁርአኑ አነጸኝ። እንደ ሽንኩርት ላጠኝ። ሱብሃንአላህ ታደብ ያለኝ ራስሽን ተች ያለኝ ቁርአኑ ማለት ነው። ወላሂ በቁርአን የተነካ ሁሌም ውብና ውብ ነው የሚሆነው ማለት ነው። እሱ ብቻ ሳይሆን ቁርአንን የውስጥ ያለውን ፖቴንሻል አላህ የሰጠኝን ተሰጥኦዬን ራእይን ፈንቅሎ ነው ያወጣው ማለት ነው። ዛሬ ቺና ሚና እንድትወጣ ያደረገው ቁርአኑል ከሪም ነው ማለት ነው። ሚንተባተም ምላሴን መናገር አንገቴ የተደፋ አንገቴን ቀና ያረገልኝ አሚና ምንም ያነሰሽ ነገር የለም። አላህን ተገዢ፣ በአላህ መንገድ ላይ ተጓጂ፣ በአላህ መንገድ ላይ ቀጥ ብለሽ ስር እያለ ቁርአኑ ነው በዚህ መንገድ የነወረኝ ማለት ነው። ማንኛውም ከኔ የሰማችሁት የተመቻችሁ ነገር ካለ የቁርአኑል ከሪም ስጦታ ነው። ስለዚህ ኢንሻአላሁ ተዓላ ብዙም ጊዜያችሁን አልሻማባችሁም፣ ግን የቁርአኑን ነገር እኔና እናንተ አንድ ነገር ብዬ መውረድ እፈልጋለሁ ኢንሻአላህ። ምናልባት ከዚህም በኋላ እንኳን ባንገናኝ ከኔ መውሰድ ያለባችሁ አንድ ምክር እህታዊ ማስታወሻ ብትይዙልኝ ቁርአኑል ሐቅ ቁርአኑል ከሪም ነው ምላችሁ ማለት ነው። ከቁርአን የተለየ ሀያት የለውም። ከቁርአን የተለየ ሰኪና ሊኖረው አይችልም። ከቁርአን የተለየ ምንም አይነት ጣዕም ሊኖረው አይችልም። ፊ ዱንያ ወልአኺራ ተሰባብረን ነው መንቀረው፣ ጨልመን ነው መንቀረው፣ የማንም መጫወቻ ነው ምን ሆነው። ቁርአኑን ያላወቀ አላህን አላወቀም ማለት ነው። ቁርአኑን ተረዳ አላህን አልተረዳም ማለት ነው። ሱብሃንአላህ እዛ ሼልፍ ላይ ያስቀመጥነው እኔና እናንተ መደርደሪያ ላይ ያስቀመጥነው ቁርአን ሐቅ ቁርአን አይን እኮ ማሻአላህ ተጅዊዴ ሐፊዘል ቁርአን ላይ ልትሉኝ ትችላላችሁ። ላ በዛ ጋር አይደለም። የቁርአኑ ትልቁ ሐቅ እኔና እናንተ ተረተነው ቁርአኑን መኖር ነው። ቁርአኑን መኖር ነው። ሐሳቡን መሬት ላይ ማውረድ ነው። ማሻአላህ ተጅዊድ ተባረከ ረህማን ከጉሮሬ ካላለፈ ዋጋ የለውም ማለት ነው። እኔን መቀየር አለበት ቁርአን፣ እኔን መነጥነጥ አለበት ቁርአን። እኔን ሰዎችንም እንዳልበድል እኔን ማቆም መቻል አለበት። ስለዚህ ሁለመናዬን ለቁርአን ማሳለፍ አለብኝ ማለት ነው።
ሰው ከቁርአን ጋር የተዛመዱት አህለል ቁርአን እኛንም ዙርዮቻችንም አላህ አህለል ቁርአን ያድርገን። ወደ ቁርአን እንምጣ፣ ቁርአንን እንረዳው። 24 ሰዓት ምንም ሌላ የምናጠናው ነገር ይቅርብን። ወደ አላህ ከላም እኔና እናንተ እንሩጥ። ፈላህ ነጃ ምንፈልግ ሁሉ የፈረጃትን መርከብ መሳፈር ምንፈልግ ሁሉ ወደ ቁርአን መሸምጠጥ እንጀምር፣ መሮጥ እንጀምር። ከአሁኗ ሰከንድ ጀምረን ቁርአኑን እንረዳው፣ ምንድነው እንረዳው፣ እንተግብረው። ረሱሉላህ ሰለላሁ ዐለይሂ ወሰለም እስቲ ንገሩኝ፣ ምን ነበሩ? የሚራመዱ ሐዲስ ነበሩ ወይ የሚራመዱ ቁርአን ነበሩ? ቁርአኑን የተረዳ ሁሉን ትምህርት ይረዳል። ሳይንሱም፣ ፍቅሁን፣ ባዮሎጂ ዋትኤቨር ሁሉም ቁርአን ውስጥ ኢንክሉድድ ሆኗል። ቁርአንን በኋላ አስቀምጠን ለሚለር ሌላ ነገሮችን ልማርና ከዛ ደግሞ ወደ አላህ ከላም ልምጣ። ይሄ ተገላቢጦሽ ነው፣ ምስቅልቅሌ ነው የሚወጣው ማለት ነው። ስለዚህ ከቁርአን ነው የምጀምረው። ቁርአን ሁሉ ነገር ይዟል። ከዛ ይህን ከቁርአን የወሰድኩትን ሀሳብ ደግሞ እያሰፋሁ እመጣለሁ ማለት ነው። ስለዚህ ሁላችንም ምናልባት የቀረችን በጣም የዱንያን ታይም ስናያት በጣም አጭር ታይም ነውና ወደ ቁርአን እንምጣ። ይሄ ሁሉ ይሄ ጭንቀት አለብኝ፣ ትዳር ያልሆነም፣ ሶሻል ህይወት ያልሆነም፣ ቢዝነስ ያልሆነም ወላሂ ከቁርአኑ ስለተጣላን ነው። ከቁርአኑ ስለተጣላን ነው። ባይዘዌ ሱራውን አላስታውሰውም። እስቲ እዚህ ውስጥ ያላችሁ አስታውሱኝ። አላህ ሱብሓነሁ ወተዓላ ከኔ ዝክር ስትርቁ ይላል። ዝክር ቁርአን አንዱ የቁርአኑ ስም ዝክር ነው። ሱብሓነላህ። ከዛ ስትርቁ መኢሸተን ዘካ ህይወታችሁን በመከራ ነው መሞላው ይላል። ይኸው የአላህ ቃል ኪዳን። ከዝክሬ ስትርቁ፣ ከከላሜ ስትርቁ፣ ምናልባት የእናንተ ውድድር ሪሳይቴሽን ላይ ብቻ ቲላዋ ላይ ብቻ ከሆነ በተግባር ከሌላችሁበት ህይወታችን አላህ ዜሮ እንደሚያደርገው ቃል ገብቶልናል። መዒሸተን ዘካ በመከራ ነው የምንሞላው። እኔና እናንተ እንሰግዳለን፣ እንጾማለን ያለውን ግን የለውም ኢኽላስ የለውም። እኔ እናንተን የሚነቀንቅ አይደለም። ሱብሃንአላህ ልክ ሮቦት ነው፣ ላይክ አፕ ኤንድ ዳውን የሚሆንብን ማለት ነው። ስለዚህ እንድናጣጥመው እኔና እናንተ ሀያቱን እንድንኖረው። ሰላት ሰግጄ ከሰላት ስወጣ ፈረጃት ክብድ ብሎ መጥቼ ይህን ሰጅዳ ሳርግ ይህን ሰላቴን ስሰግዱ አይን ሳርግ ሊቀለኝ ይገባል። ፕሮሰስ ሊኖረው ይችላል። አይ ሃቭ ቱ ፊል ማድረግ አለብኝ። ግን ይሄም የሆነው ደግሞ እኔን አላህ በማወቅ ስገዛው ነው። ቁርአኑንም በማወቅ በመረዳት ሪሳይት ሳረገው ነው፣ ስቀራው ነው እንጂ ዝም ብሎ ማነብነብ ከሆነ ኦፍኮርስ አጅሩን አላህ ይሰጠኛል። እኔና እናንተ ሪሳይት ያደረግንበት ግን አክላቃችን አይነቀነቅም። ረሱል ላ ሰለም የሚራመዱ ቁርአን ነበሩና አህላቃቸው ኬት የመጣ ይመስላችኋል? ረሕመተን ሊልዓለሚን ይህ ጣፋጭ ማንነታቸው ኬት የወጣ ይመስላችኋል? ከዚህ ውስጥ ነው የወጣው። አላህ ሱብሓነላህ። ታዲያ እኔና እናንተ ኢቨን ሀቢቡላም እንኳን ይሄው ከሆነ ግርማ ሞገሳቸው እኛ ምንድነው እየሞከርን ያለ ነው? ምን ያስውበናል? ምን ፈላህ ነጃ ያወጣናል ብለን ነው ተላጥፈን ያለ ነው? እንላቀቅ። ቁርአኑን አላህ አፍ በለን ብለን ወደ ከላሙ እንመለስ። ያ ረብ አጥፍቻለሁ፣ ከራሴ እኔው ራሴ እንቅፋት ሆኛለሁ፣ ሀያቴ ላይ ከስኬት ርቅ ያለው ለምን ከቃልህ ርቅ ያለው ብለን ተውባ አድርገን ወደ ቁርአኑ እንመለስ። ቁርአኑን እንረድ፣ ኡስታዞቻችንን እናገኝ፣ እንቅጠር፣ ገንዘባችንን፣ ታይማችንን፣ አይምሯችንን፣ አቅላችንን በአላህ ከላም እንሙላው። ስለዚህ በአሁን ሰዓት ይሄ ያለብን የጭንቅ ችግር ሁሉ፣ የግራ መጋባት ችግር ሁሉ ደስታ የለንም፣ ሊኖረን አይችልም። ከቁርአን ተጣልተናል። ቁርአን መስጠት ያለብንን ሐቁን እየጠበቅን አይደለም። ውድድር ሆኗል እኮ ዛሬ ቁርአን ውድድር። አላህ ወላሂ እኔንም እናንተም አፍ ይበለን ሁላችን። እኔ ነኝ የመጀመሪያ ወንጀለኛ፣ እኔ ነኝ በዚህ ተከሳሿ። ግን ዛሬም እዚች ጋር ከነበርኩበት መከራ ከነበርኩበት ውርደት ሸጋ ባሌን ከመበደል ሸጋ ልጆቼን ከመበደል ሸጋ ጎረቤቶችን የሰው ልጅ ላይ ወንጀል የነበርኩበትን ዝቅጠት ያወጣኝ ቁርአኑና ቁርአኑ ብቻ ነው። ስለዚህ እዚህ ጋር ይሄን መጥቼ ዊትነስ ባልሰጥ ባልመሰክር አላህን በዚህ ይተሳሰበኛል። ስለዚህ ይሄ ምክር መጀመሪያ ለራሴ ነው፣ ከዛም ለእናንተ ነው። የኡማው ትልቁ ችግር ከቁርአኑ ያለው መገንጠል ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም የውመል ቂያማ የሚያቀርቡት ክስ አለ ቁርአኑን አስመልክቶ። በርሊን ላይ በተለያየ ኢሮፕ ላይ ቁርአን ስላቃጠሉት አይደለም ሐቢቡላህ የውመል ቂያማ የሚከሱት። አጂብ ኡማቸውን የከሰሱት እኛን ነው እየከሰሱ ያሉት። ኢላ ረሒመ ረቢ በአላህ ረሕመት ከተጠበቀው በስተቀር እኔና እናንተ ለዚህ ክስ መልሳለን ወይ? ያ ረብ ኢነ ቀውም ኢተኸዙ ሐዘል ቁርአን መሕጁራ። ያ ረብ ብለው ከተጣሩ በኋላ የኔ ኡማ ከዚህ ቁርአን ሂጅራ አድርገዋል። እኔና እናንተ አሁን እንመልስ።
እውነት ሂጅራ አድርገናል ወይስ እኛ ከቁርአኑ በሁሉ ነገር ተጣብቀን ነው ያለ ነው? ፍቼ ቁርአኑን አስመልክቶ ነው፣ ጋብቻዬ ቁርአንን አስመልክቶ ነው፣ ቢዝነሴ፣ ደስታዬ፣ ሀዘኔ በቁርአን ጋቨርን የሆነ ነው ወይስ በራሴ ከመንደር ባመጣሁት በመሰለኝ ነው ያለው ወይ? ይሄን ነገር ራሳችንን መልስ። በዚህ ነው መወጣው ማለት ነው። ይሄ ረሱል ሰለላሁ ዐለይሂ ወሰለም ሱራ አልፉርቃን ላይ የሚያቀርቡትን ክስ እኔና እናንተ መልስ እናዘጋጅ ከኔ ጀምሮ። ምናልባት ዛሬ እስካሁን የተናገርኩት ኢንሻአላህ ካልተረዳችሁኝ ይሄን አያ ይዛችሁ ውጡ። መልስ እናዘጋጅ። ምን ያህል ብንበድላቸው ነው ረሕመተን ሊልዓለሚን ኡመቲ ኡመቲ እያሉ የሚያለቅሱትን ነቢይ ሰለላሁ ዐለይሂ ወአሊሂ ወሰለም አሁን ለክስ ያቀረብናቸው እኛው ላይ እኛ ኡማቸውን እየከሰሱ ያሉት? እውነታቸውን ነው። ሐቅ አላቸው፣ ሐቅ አላቸው። የእኛን ስኬት ነው ሐቢቡላ የሚፈልጉት። የእኛ ከውሰር እንድንጠጣ ነው የሚፈልጉት። የእኛ ጀነት መግባታችን ነው የሚፈልጉት። ያ ደግሞ ያለ ቁርአኑ አይገኝም። አላህ ስብሓነሁ ወተዓላ እኔና እናንተም ተውበቱን ይወፍቀን፣ ወደ ቁርአኑል ከሪም ይመልሰን፣ ሐቲማችንን እኛንም ዙርዮቻችንም አህለል ቁርአን ያርገን። ይሄ ትውልድ አሁን በቁርአን የምንታነጽና አህለል ቁርአኖች ሆነን ቁርአንን ኢንሻአላህ የምንኖረው የምንራመደው ከቁርአን ተዋህደን ሀያታችንን መከራዎቻችንን ሁሉ የምንቀርፍ አላህ ያደርገን። አላህ ይምረጠን። አላህ መርጦናል። ራሳችንን ለቁርአን እንምረጥ ኢንሻአላሁ ተዓላ። አመሰግናለሁ። ከተናገርኩት ማንኛውም ስህተት 100% ከኔው ከራሴ ድክመት ነው። እንግዲህ እውነታው ጀማሉ ከአላህ ስብሓነሁ ወተዓላ ከሐሊቁ ነው። ወአኸሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። አልፍ ጀዛ ወኸይረል ጀዛ። ከመውጣቴ በፊት ሸጋ ወንድማችን ትሁት የአላህ ባሪያ የረሱል ላ ሰለም ጎረቤት ኢንሻአላህ ኒዛሙን የኢቲሞችን አባት ዑለማዎችን የሚያለብስ እያየሁትና ፕሊስ በእኔ ቦታ አስገቡት። አልፍ ጀዛ ወኸይረል ጀዛ። ኒዛሙዬን ፎሎ እናድርግ። ከጎኑ እንቁም። ትልቅ ስራ እየሰራ ያለ ወንድማችን ነው። ኢንሻአላህ እሱን አስገቡኝ እያለ ነው። እኔ ቦታ ለቃለሁ። በእኔ ቦታ ወይ አስገቡት። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። አልፍ ጀዛ ወኸይረል ጀዛ። ሙባረክ መድረኩ እኮ አንተ ነህ። ቤቱ ለአንተ ነው አሳልፌ የሰጠሁት። አዎ ያው መጨመር ትንሽ ያስቸግራል ከተነገረው ነገር ላይ። ሆቶረን የነበረበት አጀንዳ አለ። እጅግ በጣም ደግሞ አሳሳቢ የሆነ ደግሞ ፖይንት የቁርአንን ጉዳይ ተነስተዋል እና ወደ የትኛው አጀንዳ? አይ አጀንዳውማ ያው የመጀመሪያው ነው። ይሄኛውን ማበላሸት እንዳይሆን ብዬ ነው። ተንቢሃት ነው። ተንቢሃቱን አይ ቲንክ ጨርሰን ዘይኔ መጡ። ይኸው ማሜ ወይ ፎሎ አላደረገችኝም እዚህ ጋር። ማናት? ረዋን ወይም እንትን ላደርጋችሁ መሰለኝ። ምን ተው፣ ጥሩ ነው እንደዚሁ ያለንበት ተመችቶናል፣ ይሞቃል። እሺ ለውበትም ለብራዬ ይበል ሙቤ ወላሂ። ቅድም አንድ ወንድማችን ወላሂ ዘውጁና እያለ ነበርና ረዋንም አላገባችም ይመስለኛል አይደል? ቅድም ስትናገሩ በነበረው ጎበዝ ማለት የነገሩትን የሚሰማ ነው። ጎበዝ አስተካክለዋል። አላያትም እንደ አብሽሩ ኸይር ዶክተር ዘይኔ አሚናም እናመሰግናለን። ቀደም ሻሁ በሻል ነው እንጂ አይ ወሎ ደረሳ። ቅድም ሲሪየስ አጀንዳ እያወራን ነበረ። በጣም አሳሳቢ አጀንዳ እያነሳን ነበረ። እዛ ላይ ደግሞ ቅመም የሆነ ነገር ተጨምሮበታል። በተለይ ሐቂቃውን በዚህ በዘዊጁና የሚለው የአሁኑ ትሬንድ ከመምጣቱ በፊት ዶክተር ዘይኔ የትዳርን አንድ ሳይድ ወይ አንድ ብቻ ሳይሆን ሁለገብ ሳይዱን ማሳየት የሚችል
ተከታታይ ድርሰት እስከ መጽሐፍ በዚህ ጉዳይ ላይ ከመብሰልሰል አልፈው ሐቂቃውን እየኖሩትም እየሰሩትም ካሉ ወንድሞች መካከል አንዱ ዶክተር ዘይኔ ነው። ሁላችንም እንደምናውቀው ቴሌግራም ላይም ዩቱብም ላይም ርዕሱ ረሳሁት የዩቱቡን ዶክተር ዘይኔም ያስታውሰኛል። ዚዋጅ ምንድን ነው? የምኑን ርዕስ በዚዋጅ ጉዳይ የሚሰራበት ዩቱብም ላይ ቲክቶክም ላይ ዚዋጅ ሰዒድ ነው እሱ የሚል በጣም እኔ ራሱ እስከተወሰነ ጊዜ ድረስ በጣም በተመስጦ መከታተለው ነበር እና በድርሰትም አይነት መልኩ በትምህርትም አይነት መልኩ ቴሌግራም ላይ በደንብ ያስተምርበት ነበር እና ሐቂቃውን እኔ ቅድምም አንስቼዋለሁ፣ ሌሎቹም እንዲጨምሩ መንደርደሪያ እንዲሆናቸው አሁንም ለመጡትም ጭምር አንድና አንድ ምንም የማያጠራጥር ሰዎች ማግባት አለባቸው፣ መዘወጅ አለባቸው። ወንዱም ማግባት አለበት፣ ሴቱም ማግባት አለባት። መቼ? የማግቢያ እድሜያቸው ከደረሰ ማቹሪቲ ከመጣ። ስፔሻሊ አሁን የጠፋው ወንዱ ጋር የጠፋው የማቹሪቲ ጉዳይ ነው፣ የብስለት ጉዳይ ነው። አንዳንዴ እድሜ 40-50 ስለሆነ ሰው አይበስልም። ሐቂቃው ኤሌክትሪክ ምጣድ ጥደው እንኳን አይበስልም፣ እንኳን በእንትኑ ማለት ነው። ሰው ብስለት በጣም ይፈልጋል። ብስለት ደግሞ እንዲመጣ የምንውልበት ቦታ መስተካከል አለበት። ከበሳል ሰዎች ጋር የምንውል ከሆነ ጊዜያችን የምናሳልፈው የበሰሉ ሰዎች ጋር ከሆነ እኛም ጎትቶ እስቲ ወላሂ እንወያይበት። ያም ቀን ታሪክ ሆነ የሚለውን አካውንት ብታስገባውና በዚህ ጉዳይ ብንወያይበት ራሱ አሪፍ ነበር። ግባ ወንድ ኮንክና እናውራበት በዚህ ጉዳይ። እሺ፣ ስለዚህ ዶክተር ዘይኔ ተፈደል፣ መድረኩን ስልጣኑን ሰጥቶኛል ማሜና በዚህ ጉዳይ ላይ በጣም በሰፊ እያወራን ነበር። ለምንድነው የማታገቡት? ማሻአላህ ስልጣን ከተሰጠ አስገባኝ እያለች ነው። ረዋን በዛኛው ቀይራት። ሁለት አካውንት ያለው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ምን እያየሁ ነበር መሰለህ? ስልጣን ስትል ትዝ አለኝና ታች አንድ ኮሜንት እያየሁ ፈገግ እያልኩ ነበር። ሙቤን ስመለከት ድምጻችን ይሰማ ትዝ ይለኛል። አላህ አልኳት እኮ ኢልሃም የት አለች? ፎሎ ባኩላ ድምጻችን ይሰማል። እንዴት ናቸው አህባቢ? ማሜ ከላይ እስከታች አሚና ደህና ናችሁ? ማሜ በዚህኛው ሰባት ረዋንን አንድ ቁጥር እየጻፈችልን እንደው ዛሬ ግን ረዋን የምትታየው ለአንድ ሰው ብቻ ሆኗል። አላህ ይስጥር። ሙቤ ስልጣን ልሰጥህ ነው ሙሉ። ቆይ አሎ አባቴ ከነጃት ጀምሬ ለወርድ ነው። አሁን ስልጣንም በአግባቡ ሲሾም ያልበላ ሲሻር ይቆጫል። ቆይ እኔ ማስገባሽ ሰብር አድርጊ። ረዋን ወንድም ኒዛም ሰላም አለይኩም፣ እንዴት ነህ? ይኸው ሙቤ እንከባበር። እሺ ሰርቻለሁ። በነገራችን ላይ በዚህ አጋጣሚ ዶክተር ዘይኔ ላይ የተናገርከው ትክክል ነው። ምክንያቱም አይደለም ከራሱ አልፎ ይሄ እንደዚህ አይነት ስራዎች ላይ በደንብ ተግተን እንድንሰራ ራሳችንን በደንብ እንድንፈትሽ ምናምን በግሉ ሳይቀር የመከረኝ ምርጥ ወንድሜ ነው። በዚህ አጋጣሚ ላመሰግነው ፈልጋለሁ። አልሐምዱሊላህ ሹክራን ሐቢቢ። ልጅ አንደበት ዓለምን መነቅነቅ የቻለ ያው እንግዲህ ማግባት የሚባለው ነገር ብሔር ወይ ደግሞ የሆነ ኢሮፕ ስለሆን ከሀበሻዊ ስለሆን ከሚለየው ነገር አይደለም እና እያንዳንዱን ቀልብ ማናገር የሚችል ነው። ደስ የሚል ጊዜ ነው። መነቃነቂያ ረሱላህ ሰለላሁ ዐለይሂ ወሰለም ሱና እንግዲህ በአግባቡ ያው ዘውጁና ስለሆነ በአግባቡ መስመር ውስጥ ማስገቢያ ይመስለኛል። በጣም ደስ ይላል። ግን ያው ማግባት ሲባል እና አግባብ ብቻ ከሆነ በጭፍኑ ያው አፋቱን ሌላ ርዕስ ይመጣል። ሀቢቢ የዘመኑ ትዳር ይባል የለም ወይ? ሀይ ባይ ነገር ሆኗል። ዩሲ ሀይ ባይ ማለት በቃ ገባው ቻው አሰላሙ አለይኩም ወጣሁ አይነት ነገር ማለት ነው። እና እንደዛ እንዳይሆን
ባይዘዌ በእስልምና ታውቃላችሁ ትዳር ውስጥ ላይ ማግባት ሐራም የሚሆንበት ሰው አለ። አይገርምም? በዛው ልክ ደግሞ ሱና የሚሆንለት አለ፣ ያው ሙስታሀብ የሚሆንበት አለ፣ የሚወጅብበትም አለ። በአክሱ ልክ ሐራም እንደሆነ ሁሉ ማለት ነው። ምን አይነት ሰዎች ናቸው? የራሱ መንገድ አለው። ስለዚህ እዛ መስመር ውስጥ ገብተን ከሆነ ዘውጁና ዋጅብ የሆነባቸው ሰዎች አሉ ማለት ነው። እዚህ ቦታ ላይ አልሐምዱሊላህ ረሱል ላ ሰለም ሀዲስ ምርጥ ሀዲስ ነው በዚህ ጉዳይ ላይ ኢዛ ጃአኩም አሁን እኮ የቀደመው ሀሳብ ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ የሚለው መስመር አትመልሱት ከተባለ ዛሬ ላይ ያንን በመከልከላችን ምክንያት መስፈርት በማብዛታችን ምክንያት ወፈሳዱን ከቢር የሚለው ፍጻሜ እዚህ ላይ እኮ ነው የሚገኘው። እምቢ ካላችሁ እንዲህ አይነት ሰው መጥቶ አኽላቅ ያለው ዲን ያለው ሁለቱ እየቀለለ መሆናቸውን ያሳያል ሀዲሱ። ስለዚህ እንደዚህ አይነት ሰው መጥቶ እምቢ ካላችሁ ወፈሳዱን ከቢር ነው፣ ትልቅ የሆነ የምድር መበላሸት ይፈጠራል ያለው ነው። አሁን ዘውጁና ርዕሱ የሆነው እኮ ተበላሽቶ ነው ነገሩ፣ ጥንቁጡ ጠፍቶ ያው የማይጠበቅ ነገር ሁሉ ደረጃ ተደርሶ የለ በቃ ወንድ ለወንድ ሴት እስከ ሴት ደረጃ ደርሷል እኮ መስመሩንም ስቶ አልፏል። ለምንድን ነው የነቢዩላህ ሉጥ ሰዎች የጠፉበት ሲባልም ጉዳዩ ተመልሶ የዘመኑ ረሱል ላ ሰለም ዱዓ ባያደርጉ ኑሮ ምናልባት የእነሱ መሬት ከሆነ የተሰቅሰቃ የተደፋችው የእኛ ግን መሬቱም ከላይም ደግሞ ከሰማይም ወርዶ አንድ ላይ የሚያጣብቀን ነበር የሚሆነው። ነገር ግን ያ ያልሆነበት የረሱል ሰለላሁ ዐለይሂ ወሰለም ዱዓም ጭምር ስላለበት ይመስለኛል በመቅሰፍት ኡማቸውን ከማጥፋት ዱዓ አድርገው ስለሄዱ ብቻ ይመስለኛል እንጂ አሁን ያለንበት ጊዜ የሉጥንም ዘመን ሊያስንቅ የሚችሉ ጉዳዮች ተፈጽመዋል። ስለዚህ በእነዚህ ጉዳዮች እንግዲህ አላህ ጋር ያደርግልና ዘውጁና በየትኛው መንገድ ነው የሚሆነው የሚለውን ጉዳይ እናነሳለን። ጉዳዩን ላለማስረዘም በጥያቄያዊ መልክ መንገድ ቢሆን ወይ ይሄ ነገር የተንጋደደው ለምንድን ነው ወይ ይሄ እንደዚህ የሆነው ቢባል ለማብራራት ይመቸኛል። ሙሉን ለመናገር ግን ርዕስና ጊዜ ስለሚወስድ በሀሳብ ደረጃ ይሄ ፓርት ለምን እንዲህ አልሆነም የሚባል ሀሳብ ካለ ስለሱ ማውራት እችላለሁኝ። ጊዜያችንም ላለመያዝ አህባቢ ደስ የሚለኝ እንደውም በዛ መንገድ ሲሆን ነው እኔ ሀሳብ በደንብ መስጠት የምችለው ብዬ አስባለሁ። ጊዜ ላለመውሰድ ጋዜጠኛው እዚህ ተቀምጧል። አያሳስቦት ዶክተር ዘይኔ ጥሪያችንን አክብረው እንግዳችን ስለሆኑ በቅድሚያ እጅግ ከልብ እናመሰግናለን። በሂባ ቲዩብ ማነው ማሜ ቲዩብ ተመልካቾች ስም እንግዲህ ሰሞኑን መነጋገር በሂባ በል ችግር የለውም። አሁን ሂባ ቲዩብ በነገራችን ላይ ማስታወቂያ 266 ሰዎች ማስታወቂያ ሰዓት ካፍታ ቆይታ በኋላ ወደ ዶክተር ዜኔ እንመለሳለን። አሁን የማስታወቂያ ሰዓት ነው። ሂባ ቲዩብ በአዲስ መልኩ ከሚያዝያ 30 ጀምሮ በአዳዲስ እንግዶችና ፕሮግራሞች በሂባ ቲዩብ አዲስ ፕሮግራም ይዞ ይመጣል እና ሰብስክራይብ ያላረጋችሁ ካላችሁ ሂባ ቲዩብን ሰብስክራይብ እያረጋችሁ ጠብቁ። በአዲሱ ስቱዲዮ በአዲስ አቀራረብ እንግዶችን ሚያዝያ 30 ጀምሮ ከ15 ቀን በኋላ በአዲስ ቪዲዮ እንገናኛለን እና ሂባ ራሷ ፕሮግራም ይዛ የምትመጣበትንም ሁኔታዎች እያመቻቸን ነው። እኛም ደግሞ እንግዶችን ይዘን የምንመጣበታልና ሂባ ቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ነው የምንለው። ቀጥታ ወደ እንግዳችን እንመለሳለን። እያወራን የነበረበት እና አሳሳቢው አጀንዳ ሐቂቃውንም አሁኑ ከቀልዱ ደግሞ ስንወጣ ቁም ነገር ስናደርገው ቅድምም እያነሳን የነበረው ለምንድን ነው ሰው እያገባ ያልሆነው? ስናይ በቪዲዮ ስናይ በፌስቡክ ስንሰማ ምናምን ሰው እያገባ እየመሰለን ነው። ነገር ግን 10 ሰዎች ተሰብስበው ወይም 10 ወንዶች ተሰብስበው በአንድ ቦታ ላይ ከ10ሩ 7ቱ ላጤ የሚሆኑበት ወይም ደግሞ ያላገቡ እየሆኑ ያሉበት ተጨባጭ፣ በተመሳሳይ መልኩ ሴቶችም ጋር ስንሄድ ደግሞ በተመሳሳይ መልኩ ትዳር ያልያዙ ሴቶች እየበዙ ያሉበት ተጨባጭ ነው። አሁን ቅድም አጀንዳ ተጠምዝዞ ወደ 2ኛ 3ኛ ይሄዳል። ልክ ይሄ አጀንዳ ሲነሳ ያንን ሳይሆን የመጀመሪያውንም ራሱ ማግባት አቅሙ እያላቸው ገንዘቡም አቅሉም ሁኔታዎችም ተመቻችቶላቸው እያገቡ ያልሆኑበት ምክንያት ምንድን ነው? ችግሩ ከማን ነው? ችግሩ ማን ነው? ለዚህ ተጠያቂው በተለይ እንደ ወንዶች የእውነት ሚስት አጥተው ነው ወይ ለማግባት ፈልገው መጥተው እናግባ ሲሉ ዙሪያቸው ላይ ሰፈራቸው አካባቢዎች ላይ ዘመዶቻቸው ጋር ጓደኞቻቸው ጋር ምንድነው የእህት ባል ቤተሰቦች እንደዚህ በዙሪያቸው ያሉ እህቶች ጠፍቶ ነው ወይ እያገቡ ያልሆኑት? ይሄስ በፍራቻነት ቅድም ስናነሳው እንደነበረው አንዳንዶቹ በፍራቻ ነው። ገና ለገና ተጋብተን ነገ ፌል ካረገ ትዳራችን ገንዘቤን ንብረቴን ይዛብኝ ትሄዳለች፣ እንደዚህ ታደርገኛለች የሚሉ አይነት በርካታ አይነት አመለካከትና አስተሳሰቦች እየመጡ ያሉበት ተጨባጭ ነው እና ይሄን እንዴት ነው መዋጋት ምንችለው?
እንዴት ነው ልናደፋፍር ምንችለው ወንዶችን? ገና ለገና የብዙዎች ትዳር አልተስተካከለም አላመረም ማለት ያንተ ትዳር አያምርም አይሳካም ስትመጣም እሳት እንደተባለው እስር ቤት ጀሃነም ይሆንብሃል ወይ የሚል አይነት አስተሳሰቦች እየመጡ ነው። እና ይሄን እንዴት ነው መዋጋት የምንችለው? ከዚህ እንጀምር እስቲ ዶክተር ዜኔ፣ ሌሎቻችሁም ደግሞ በዚህ ላይ ትጨምሩበታላችሁ ኢንሻአላህ። መርሐባ። ያው ሌሎችም ጊዜ ለመስጠት ያህል በቅድሚያ የተሰራብን ወደዚህ ጉዳይ እንዳንመጣ ያደረገን በአላህ እስኪ ሙቤ ትዳሬ ስኬታማ ነው ባሌን አመስግኑልኝ ብላ የመጣች ሚዲያ ሴት ታውቃለህ ወይ ወንድ ታውቃለህ? በአጋጣሚ ሙባረክ ኢንተርቪው ስትደረግ በአላህ ሙሂባ እንዴት ናት ስትባል በህይወቴ ውስጥ አግዛኛለች እዚህ እንድደርስ ምናምን ልትል ትችላለህ። ነገር ግን በሚስት ርዕስ ብቻ ገብተህ ወይ በሚስት ርዕስ ብቻ ገብቼ በቃ ፐርፌክት ናት ብዬ ስለሷን ለማመስገን ብቻ መድረክ ላይ ወጥቼ ይሄን ብቻ ፕሮግራም ይዤ የሚመጣ ሰው አለ። ብዙሃኑ በደለኝ፣ ልጆቼ ልጆብኝ ሄደ፣ ገንዘቤን ቀማኝ ምናምን እያንዳንዱ ለመክሰስ ችግሩን ለማውጣት የተፈጠረው ሙሲባ ለመናገር ነው መድረኩ በጣም ዝግጁ የሆነው። ሰውም በዚህ መንገድ ነው የሚሯሯጠው የሚለው ምናምን እና ያንም ከአንድ ወገን ሳይሰማ ማለት ነው። ስለዚህ ብዙ ጊዜ በሚዲያም ይሁን በተለያየ መንገድ የሚነገረን ነገር የተንሸዋረረ ሀሳብ ነው። በቃ ሙሲባውና ችግሩ ትዳር ቻሌንጅ አለው፣ ግን ደስታም አለው። ሀቂቃ ትልቅ ሀሴት አለው። ከችግሩ ከቻሌንጁም ደስታው ይበልጣል፣ ያመዝናል። ነገር ግን የሚወራው ስለ ሙሲባው ብቻ ስለሚወራ ነው። ትልቁ ነገር ሙሲባው፣ ችግሩ፣ የምታልፍበት መንገድ ምናምን ኃላፊነቱ፣ ሪስፖንሲቢሊቱ ምናምን፣ አስቸጋሪነቱ፣ ጣውረዱ ምናምን ይሄ ጉዳይ በቃ እሱ ብቻ ነው የሚወራው። ከዛ ፎቢያ ሆኗል። በቃ አሁን ላይ ትዳር ሲወራ ምናምን ሁሉም ሰው እኮ ነው ሰው ስለ ሁለተኛ ብቻ መሰላችሁ ሲወራ እንደዚህ የሚደነግጠው? ስለ ትዳር ሲወራ የሚደነግጣል። አሁን እኛ ኢሹ ሁለተኛ ስለሆነብን ነው። ነገር ግን አይደለም። አላህ ጭራሽ ስለ ሐውለ ዚዋጅ ሲነሳ ውስጡ ይፈልጋል፣ ግን ለአፉ የሚጠቀመው አእምሮ ላይ የተሞላው ነገር ስላለ የመጀመሪያው የሚጠቀመው ነገር ኖ እንዴ ትዳር በዚህ ሰዓት በዚህ ዘመን ምናምን የሆነ የሙድ መያዣ ሆኗል። የመጀመሪያው የሚወራብን የተጫነብን ርዕስ ነው። ገባ? ሁለተኛ የአቅም ጉዳይ ተሽመድምደናል አንዳንድ ጊዜ ማለት ነው። የአቅም ጉዳይ ማለት ሴቱ በቢዝነስ በልጧል መሰለኝ የሆነ ነገር ላይ እና ወጣቱ ላይ ለማለት ነው። እና በሆነ መንገድ የሆነ የተዛባ ኃላፊነቱ በሴቱ ይሁን ወንዱ ገና ያለየበት በደንብ መስመር ያልያዘበት መንገድ አለ። እሱም ትልቅ ሙሲባ ሆኗል ማለት ነው። እና እነዚህ አይነት ነገሮች ይጎትቱናል። ከዛ በተጨማሪ ግን ይቅርታ ያደርጉልኝ ሴቶች፣ በጣም ይቅርታ ጋር ነው የምጠይቀው። ይሄ ሲባል ብዙሃኑን ሴትም ላይሆን ይችላል፣ ወይም ደግሞ ንጹሃኖችን የሚነካ ነገር አይደለም። ነገር ግን በቀላል መንገድ እህቶቻችን የሚገኙበት መንገድ ይመስለኛል። አላህን ፈሪ ብቻ የሆነ ሰው ራሱን ቆጥቦ በዒፋ ወደ ትዳር የሚገባበት መንገድ ይኖራል። ከዛ ውጭ በሆነ መንገድ ግን በቀላሉ እነሱን የምናገኝበት መንገድ ለትዳር ያደፋፍረን። ዛሬም ፋጥማን ሳገኝ መርሐባ አብሽር ነው እና በዛ መሳገኝ እና አብሽር እናወራለን ነው። ስለዚህ ነገሮች በጣም ገር ከመሆናቸው አንጻር በቤተሰብ በቀጥተኛው ሚን አብዋብ ይሄ የለም ታውቃለህ። አሁን ሙቤ ቆርቆሮ የሚመጣ ሰው ብዙም አይፈልግም እና ጉዳዮችን በዛ ጨራርሶ ተላምደው 4 ዓመት 5 ዓመት የሆነ ነገር ተጨራርሶ ምናምን ፕሮሰስ ውስጥ ይገባል። ያንም እንደው አዛኝ ከሆነ ወደ መስመሩ እንግባ ብሎ ወይ ሐላል መሰተርን የሚፈልግ ወይ ደግሞ የሆነ ዓላማ ያለ ሰው ነው ከስንት አንድ ከሆነ እንጂ ሴት ልጅ ራሷን ቀድማ አሳልፋ ከሰጠች በኋላ ወደ ትዳር ለመግባት የትኛውን ሞራል ተረማምዶ ነው የሚሄደው? ይከብደዋል። የልጆች እናት የምትሆነው ነገስ በእኔ ጉዳይ ምንድን ነው የሚፈጠረው? እኒህ አይነት ነገሮች ለህይወቱ ሙሲባ ስለሚሆንበት ብዙ ምክሮችን ብዙ ቻሌንጆችን በመሀል ስለሚያገጥሙት በፍጹም ይሄ ነገር ከባድ ነው። ስለዚህ በቀላሉ እነሱን የምናገኝበት መንገድ ወደዛ እንዳንገባ አድርገውናል። ይሄ ትልቁ ሙሲባ ነው እና እነዚህን ነገሮች ብዙ ላለማስረዘም ነው አህባቢ፣ ሌሎችም ሰዎች ወረፋ ስለሚጠብቁ በቀላሉ እነዚህ 3 ነገሮች ትልቅ ኢሹዎች ናቸው። እነዚህ ነገሮች ደግሞ ከሰራንባቸው ወደ መስመሩ መውጣት በጣም ቀላል ይሆናል። ስለዚህ ሴቶች አንዳንድ ጊዜ መጥሉባና ጣሊባ የሚባል ነገር አለ። ወንድ ልጅ ጣሊብ ነው፣ ፈላጊ ነው፣ ሀቢቢ ዳሶ የሚመጣ ነው፣ የት ነሽ ብሎ የሚመጣ ነው። ሴት ልጅ ደግሞ መጥሉባ ናት፣ ተፈልጋ ተዳሳ ተፈልጋ የምትገኝ ነች። ስለዚህ ያንን ይዘት አንቀያይረው፣ በቦታው በክብሩ በሀያኡ ጉዳይ ነው። ያ ሲሆን በጣም አሪፍ ይሆናል። ስለዚህ ብዙ ነገሮችን ላለማውራት ነው ሀቢብ፣ እንደው ምናልባት ውጭም ላይ ስላለው ድምፅ እንዲያረብሻቸው ነው። እነዚህ ነገሮች ቢሰመርባቸው ላለው ወላሁ አዕለም። ጀዛከላ ኸይረን ዶክተር ዘይኔ። ዶክትሬቱንም የሰራው በዚህ ዋጅ ጉዳይ ላይ ነው። በነገራችን ላይ ሌሎቹም ሀሳብ ይሰጡበታል። ዶክተር ዘይኔም በኋላ ላይ መመለስ ከቻልክ ትመልሳለህ። ሌሎቻችሁም አያችሁ እንድትመልሱት ነው።
ሪል ኢኮኖሚ ትዳር እንዳናገባ ወንዶችን በተለይ ወንዶች እንዳያገቡ የገንዘብ ችግር ነው ወይ የያዛቸው? ኢኮኖሚ ነው ወይ ያገዳቸው? ወይንስ ምርጫ ነው ያገዳቸው? ምንድን ነው የእውነት የትዳር ሚና አስገብቶናል? አሁን ብዙ ቦታ ላይ የምንሳሳተው ነገር አለ። የሻህዋ ትዳር ሌላ ትዳር ነው። ሻህዋህን ወይም ደግሞ ስሜትህን አስበህ የምታገባ ከሆነ ነገር ግን ስታገባ አው ከሐራም ትጠበቅበታለህ፣ ልጅ ትወልድበታለህ። ነገ ሀገርንም ኡማውንም እስልምናንም ወይም ይጠቅም ወይም ይጎዳ ልጅ ልትወልድ ትችላለህ። እሱንም ጭምር ኃላፊነት ወስደህ ነው ወደ ትዳር ዓለም ውስጥ የምትገባውና ከዚህ አንጻር እውነት ኢኮኖሚ ይዞናል ወይ? ኢኮኖሚስ መስት ነው ግድ ነው ተብሎ እንደ ቅድመ መስፈርት ተቀምጦ እንደው ሀብታም ካልሆንኩ ሚሊዮነር ቤት ካልገዛው ይባላል ወይ በዚህ ዘመን የሚለውንም አብራችሁ ጨምራላችሁ። ብቻችንን እንዳናወራ ራውዳ ገብታለች። አይ ቲንክ ኢክራምም አለች እንዳላወራና በዚህ አጋጣሚ ሚዛን ፋሽንን ራዋንን እና ሪች ፋሽን የሚሉትን ፎሎወር አድርጓቸው ለስራ የሚጠቀሙት ነው። ሚዛምንም ሁላችሁም ታውቁታላችሁ፣ የቲሞችን አልባሽ ነው። ራዋንም ደግሞ ዱባይ ላይ የትም ቦታ የተለያዩ ክሬሞችንም አልባሳትን ጨምሮ ታደርሳለች። ሪች ፋሽንም እንደዛው የተለያዩ ኒቃቦች፣ ጅልባቦች ስትፈልጉ ማዘዝ ትችላላችሁ። እነሱን ፎሎ እያደረጋችሁ ውይይታችንን እንቀጥላለን ኢንሻአላህ። የት ነው አድራሻው? ሮዋንና ሪች ፋሽን ዱባይ ላይ ያሉ ሚዛን ፋሽን ደግሞ ኢትዮጵያ ነው። የቲሞችን ማልበስ ስትፈልግ አድሎና መድሎ ተደርጎብኛል። እኔም ከኒዛም እኔን ለዩኝ። አያችሁ ነጃቲና ኩሽና እንደያችሁ ይቅርታ። ደግሞ ሳውዲ ላላችሁ ፎሎ እየተደራረጋችሁ ቤታችንን መቀጠል እንችላለን። ባረከላሁ ፊኩም። እኔ ደግሞ ራሴ ሳስተዋውቅ እኔንም ፎሎ አድርጉኝ። ማሜ በእንትን ከሆነ የሚያስተዋውቀው ይሄ ሂባ ፋውንዴሽን እስላማዊ ድርጅት ይባላል። እዚህ ድርጅት ላይ እስካሁን 6 መስጂዶችን ሰርተን ጨርሰን አስረክበናል። 5 መድረሳዎችን ሰርተናል። 86 የውሃ ጉድጓዶችን ቆፍረን ለአገልግሎት ሰጥተናል። 5000 በላይ ቁርአኖችን ከደጋፊዎቻችን ሰብስበን በተለያዩ የገጠር ክፍሎች ላይ በትነናል፣ አድርሰናል። አሁንም ይሄን ስራ እያስተባበርን እየተንቀሳቀስን እንገኛለን። ፎሎ አድርጉኝ እኔንም። እሺ እንቀጥላለን ዝግጅታችንን። ቀጥሉ ሀሳብ ስጡበት። አሁን የተነሳው ላይ እንዴ እኔ ድል ልጠቀም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጸጥ ካላችሁ አይቀር እኔ ጋር በጣም የሚረብሽ ድምጽ ስላለ ተናገር። ያጠና ተራ ባህሪው ነው። መርሀባ። እንደ አብዛኛዎቻችን ስለ ሚስቶቻችን ምን ያህል ተናግረናል በሚለው በዶክተር ዘይኔ ንግግር ላይ እኔ ፎክር አለኝ ነዳና ስለ ሚስቴ መናገር፣ መፎከር፣ ማመስገን ይሄን አጋጣሚ ሁሉ መጠቀም እፈልጋለሁ። ምክንያቱም ሀታ አንዳንድ ወንድሞች እባክህ ዱዓ አድርግልን ትዳር አላህ እንዲሰጠን በሚሉ ሰዓት እንደኔ አይነት ሚስት አላህ ይስጣቸው እያልኩ ነውና ዱዓ ማደርግላቸው። ምክንያቱም የእሷ እኔ ምርጥ ነኝ ብዬ አስባለሁ። አጠይቡ ለጠይባት አይደለ ምርጥ ነኝ ብዬ ማስበው ለራሴ እርግጠኛ ሆኜ የምናገረው የእሷ ባል አላህ ስላደረገኝውና ሴቶች እንደሷ እንድትሆኑ እመክራችኋለሁ። ምክንያቱም ብዙ ብዙ ጊዜ ለልጆች የምነግራቸው ነገር ቢኖር እንደ እናታችሁ አይነት ሚስት እንዲሰጣችሁ ገና ከወዲሁ ዱዓ አድርጉ። የኔ የእናቴ የዱዓ ውጤት እናታችሁ ነች፣ ባለቤቴ ነች እላለሁኝ። በየትኛውም ሀል በየትኛውም አህዋል ላይ እኔን ትጠብቀኛለች። ሀታ ምናልባት መስኮት ቲዩብ ላይ ታችሁ ከሆነ ፍርድ ቤት እንኳን ያቆመችኝ እኔን ለመጠበቅ ነበረ። በኋላ ላይ ፍርድ ቤት የቆምኩበት አጋጣሚ ነበር። የባለፈው አመት የካቲት 6 ላይ ፍርድ ቤት በዚህ በየቲሞች ጉዳይ ተያይዞ ከጤና መናጋት ጋር ከሳይን ፍርድ ቤት የቆምኩበት አጋጣሚ ነበር። ያ ራሱ እኔን ለመጠበቅ የተደረገ ነው እና
እንደሱ አይነት ሷሊህ ሴት አላህ ያብዛልን። ዱዓ ግን አድርጉላት። አሁን ራሱ ገና 40 ቀን ያልሞላት አራስ ነች። ረመዳን ሙሉ አራስ ሆና ላዩ ላይ ማሽኖች አዳር ከነሰራተኞች ሳጮ የከረምኩበት አጋጣሚ አለና በዚህ አጋጣሚ ሚስቶቻችንን ማሞካሸት ኑራቸውን ማየት ይልመድብን። ኑራቸውን አውጥተን መናገር ይልመድብን። ነውራቸውን አንከታተል ማለት እፈልጋለሁ። ነውር ሰዎች አሁን በጣም እየተቸገርን ያለ ነው። የራሳችን ፍልጥ አስቀምጠን የሰው ስንጥር እየተፈላፈልን ስለሆነ ነው። እኔ ጋር ያለች ትንሽዬ ስንጥር እሷ ጋር ያለን ፍልጥ አጉልቼ እያየሁ ነው። በጣም እየተቸገርን ያለ ነው። ለትዳራችን ራሳችን ጠንቅ እየሆንን ነውና የሚስቶቻችን ኑር አውጥተን መናገር ለሷም ሌላው ማህበረሰብም ጥሩ ነገራቸውን ማጉላት። እኔ ሳድግ እንዳንተ እንደሱ ሚስት ነው መሆን የምፈልገው ብላ እንዴት ህፃን ልጅ እንድትናገር ማድረግ መቻል አለብን። ምክንያቱም ሁላችንም ሰዎች ስንባል መጥፎ ነገር እንዳለን ሁሉ በጣም ደግሞ ጥሩ ነገር አለን። ያን ጥሩ ነገር ግን የበለጠ እንድናወጣው እንድንጠቀምበት የሚያበረታታን ሰው ያስፈልጋል። አብሶ በባል ሲሆን በሚስት ሲሆን ደግሞ በጣም ይለያል ጉዳዩ። እኔ በጣም ብዙ ሰዎች ኒዛም ይሉኛል። ማሻላ ቤት ውስጥ ኒዛም የሚለው ነገር ክብር ካላገኘ የውጭ ዋጋ ቢስ ይሆናል ማለት ነው። ስለዚህ እኔ ማንም ስሜን ያጥፋው በእኔ ላይ የረማመድ ሀታ ቀይ ምንጣፍ አድርጎ እንኳን ይርገጠኝ ባለቤቴ አብሽር ከጎንህ ነኝ ካለችኝ፣ ልጆቼ ኢንሻአላህ የጀግና ልጆች ነን አባቴ ማሻአላህ ካሉኝ ይበቃኛል። ሌላው ወከባ ሁሉ አልፈልገውም። የሆነ ነገር እንኳን ቢነሳብኝ እጅ አልሰጥም። ስለዚህ ቤት ያለ ሰዎች በዙሪያችን አብሶ ለባለቤታችን ለሚስትም ይሁን ለባሎች በጣም ማሙካሸት እንልመድ፣ መናገር መቻል ይልመድብን ማለት እፈልጋለሁ። ጨርሻለሁ። ግን ፎሎ አድርጉኝ። የ260 ሰው አለ። እስካሁን ትንሽ ነው ሰው ፎሎ ያደረገኝ። እኔ ቤት ሁለት ነገር ታገኛላችሁ ቢያንስ ስትመጡ፣ ወይ ኡስታዝ ነው የምታገኙት፣ ወይ የቲም ነው የምታገኙት፣ ወይ ደግሞ ዑለማ ነው የምታገኙት። ይሄን አይታችሁ ቢያንስ ትሄዳላችሁ እና ፎሎ አድርጉኝ ማለት እፈልጋለሁ። ሽክራን እድሉን ስለሰጣችሁ። ሙባረክ አደም ሊላህ ብዬ እወድሃለሁ። ማሚም ዶክተር ዘይኔም እንደዚህ የሴቶች ሁላችሁ እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ኒዛም ጀዛኩሙላህ ኸይር። አዎ እኔም ቅድም ምስክርነት ሲሰጥ ነበር። ማንኛውም ትዳር ውስጥ ዶክተር ዘይን ጋራኛል ብዬ አስተማለሁ። ችግር የሌለበት ትዳር የለም፣ ድክመት የሌለበት ትዳር የለም፣ ክፍተት የሌለበት የለም። የትኛውም ትዳር ላይ ክፍተቶች አሉ። ግን እነዛን ነገሮች ደግሞ ክፍተቶቹንም ድክመቶቹንም ደካማ ጎኖቹንም የሚሸፍኑ ደግሞ እጅግ ከሌ እንደዚህ ያደረገ ምናምን ነገር ሲታደረገው የሆነ ታዋቂ ሰው እንዲያደረገ ቢባል አጀንዳው ሳር ቅጠሉ ሁላ የሚያወራው በዛ ጉዳይ ይሆናል። የመጮህ ፕሮባቢሊቲ በጣም ከፍ ያለ ነውና ከዚህ አንጻር ኔጌቲቭ ነገሮች ስለሚወሩ ነው እንጂ ብዙዎች በጣም ያማረ ትዳር፣ እጅግ በጣም የሚያስቀና ትዳር እጅግ ወላሂ እኛ ሰፈር አሉ፣ እንደው ስም አልጠራም እንጂ በቂ ሰፈሩ ሰው ሁሉ የሚቀናባቸው ቤታቸው ውስጥ ያለ የትዳር አዳብ ጠዋት ከፈጅር በኋላ ያላቸው ፕሮግራም ይሰማል ደግሞ እና በቃ የሚያስቀና ነው። ባለቤቴ ሁሌ ነው የምታነሳቸው በቃ እንትናቸው እና ቅድም እንዳልኩት ብዙ ጊዜ ትዳር የወንድ ትልቅ ኃላፊነት ነው። ወንድ ከተስተካከለ፣ ወንድ ኃላፊነቱን በደንብ ከወሰደ ሐቂቃውን ትዳር ይስተካከላል። አላህ ሲጣላ አይቆርጥም ዱላ ያደርጋል እንጂ ነገር እንዳይበጅ ምናምን የሚባል የሆነ እንትን አለ አይደለ ዶክተር ዘይኔ? ምናልባት ቃላቱ ተሳስቼ እኮ ነው አላውቅም። አላህ ሹክረን። ልክ እንደዛው እኛ አሁንም እዚህ ጋር ትዳራችን ሲበላሽ እኔ ብዙ ጊዜ ወላሂ ነው የምነግራችሁ፣ ለጉራ ምናምን አይደለም። ቤት ውስጥ የሆነ ነገር ተፈጥሮ ካየሁኝ፣ ቤት ውስጥ የሆነ ችግር ከተፈጠረ ወይም ክፍተት ከፈጠረ፣ ትንሽ መሻከር ነገር ከተፈጠረ እኔ ከአላህ ጋር የሆነ የፈጠርኩት ክፍተት አለ ማለት ነው። የሆነ ያጠፋው ጥፋት አለ ማለት ነው። ሪሊ ደግሞ ሰርች ሳደርጉ አገኘዋለሁ ያችን ፖይንት። ከዛ ደግሞ በተቃራኒ ሆኖ በጣም የሚያጅብ የሆነ አላህን የሚያስደስት ነገር ያደረግኩ ጊዜ ደግሞ እቤቴ ላይ ውጤቱን አያዋለሁ። እቤት ስገባ እንደዚሁ የቤቱ ድባብ ራሱ ይነግረኛል። የባለቤቴ መንፈሷ የምታይበት ፊቷ ላይ ቃላቶቿ ሁሉ ነገር ይገልጻል። ከአላህ ጋር ውሎ ያማረ ቀን በተለይ እንዲህ ወንዶች ወላሂ ራሳችን ገቡ ከፈጅር እስከ ኢሻ ድረስ ተሳክቶልን 5ቱን ወቅት ሰላት ቀብልያውና ባዕድያውን ጠብቀ ሱና ሰግደ
በጀማዓ መስጂድ የሰገድክ ቀን ሳታጓደል 5ቱን የሰገድክ ቀን ቤት ስትገባ የሆነ ረሃነት ስሜት አለው፣ የሚጣፍጥ ስሜት አለው ቤት ውስጥ። ቤት ሁሉ ደስ ነው የሚል። ከዛ በተቃራኒ ሆነህ ግን አላህን አምፀው ያልክ ቀን፣ ሰላተላችን ላይ ያልክ ቀን የሆነ አላህ ማይወደውን ነገር ተዳፍረ በአይነህ በእጅህ በጆሮ በምላስ በሆነ ነገር ያደረክ ቀን ደግሞ የዚህን ውጤቱን ቫሊዩን ደግሞ ቤትህ ላይ እንደው የሆነ ነገር ሀፕን አድርጎ ስትናከስ ውለህ ታድራል። ሶ ያንተ ኢማን ሁልጊዜም ለቤት በጣም ወሳኝ ነው ብዬ ነው ማሰብ። ሐቂቃው ሴቶች ይመስለናል ብዙ ጊዜ ስለሚባልም ፋይናንሻሊ አይደለም አንተን ሊያከብሩ የሚገቡ ብዙ ጊዜ ይመስለናል። በጣም ብር ስላለህ ፈርታህ ብርህም ብላህ ልትኖር ምትችል ሊመስልህ ይችላል። ከምንም በላይ ግን አንተ ኢማን ያለህ ቀን፣ የእውነት ሐቀኛ የሆንክ ቀን፣ እውነት ተናጋሪ የሆንክ ቀን፣ ለአላህ የምትዋደቅ የሆንክ ቀን፣ ሰላተ ሌል ቆመህ የሰገድክ ቀን፣ በጣም ኢማንህ ጣሪያ የነካ ቀን አክብሮቷ በሰው ልክ ሀይ ነው የሚሆን። እኔ ራሴ ጀርብ ያየሁት ዝም ብሎ ለሙጃመላ የሚወራ ወሬ አይደለም። እና ከአላህ ጋር ያለን አታችመንት እጅግ በጣም በአማረ ቀን ወይም በአማረ ጊዜ ሁላ ቤታችንም እያማረ ነው የሚሄደው። እና በተለይ ያላገባችሁ ወንድሞች፣ እኔ አሁንም ወንዶች ናቸው በደንብ ምክር የሚያስፈልጋቸው። እኔ የተረዳሁት ከኡስታዝ ኑሩ ቱርኪ ፕሮግራም በኋላ ለቀልድም ይሁን ለቁም ነገር የተረዳሁት ነገር ቢሆን ሴቶች ለመዘወጅ ዝግጁ ናቸው። ብቁ የሆነ ወንድ ሜንታሊ፣ ሞራሊ፣ ፋይናንሻሊ በሁሉም ረገድ ተዘጋጅቶ የመጣ ወንድ ካለ ሐቂቃውን ለማግባት የምትፈልግ በጣም ብዙ ሴቶች አሉ። ሴት ጠፍቶ አለ። አገናኝም አያስፈልገው። አገናኝም ደላላም ወይም ደግሞ ላይቭም የሚያስፈልገው አይነት በጣም ብዙ አሉ። እና ይሄ የምታሰብበት ለማለት ያክል ነው። ዶክተር ዜኔም ሌሎቻችሁም ማሜ መጥቷል። የሚጨምሩበት ሀሳብ ካለ ማየት ፍሪ ነው። ባረከላሁ ፊኩም። የተወሰነ ሰዎች ብቻቸው እንዳያወሩ ላይ ሌላ ሀሳብ የሚሰጥ ሰው እድሉን እሰጣለሁ። ግን ቅድም ከሰጠሁት ሀሳብ ላይ እንደው የተሳሳተ ሀሳብ ይዘው እንዳይሄዱ ሴቶች ቤታቸው ሆኖ አደብ ቢይዙ መልካም ነው፣ አመጣጡ ይመር ያልኩበት መንገድ ላይ አንድ ጽሁፍ አይቼ ነበረ። ያ ማለት ሴቶች እንደ እውነት ማለት ከፈለጉስ መጠየቅ እንደማለት ይመስለኛል። ከፈለጉስ የሚል ሀሳብ እያየሁኝ ነበር እና ክልክል አይደለም። አደቡና ስርዓቱ ግን መንገዱን ይዞ ቢመጣ ለብዙ ነገር ሀሪፍ ነው ለማለት ያህል ነው። እሱን ለማለት የፈለግኩት እንጂ ያው ሸሪዓው እንደሚፈቀድ እኮ ረሱል ሰለላሁ ዐለይሂ ወሰለም አንድ ሴት መታ ያ ነቢይ አላህ እኒ አሀቡ ለከ ነፍሲ ያ ረሱላላህ አለቻቸው። ህዝብና ሶሐቦች በተሰበሰቡበት እኔ አንቱን ለራሴ አሳልፌ ሰጥቻለሁ ብላ ያው ትዳር ጥያቄ የጠየቀቻለች እና ረሱል ሰለላሁ ዐለይሂ ወሰለም እንዲህ አይተው አንገታቸውን ሱመ ጠዐ ረሱሉላህ ረእሰሁ ይላል፣ ራሳቸውን ጎንበስ አደረጉ። ያ ማለት እንግዲህ አልፈልግም ማለት መብት ነው እዚህ ጋር። ስለዚህ ዝም አሉ ረጅም ሰዓት። ከዛ ማሻአላህ ነሸጥ ያለው አንድ ሶሃባ ተነስቶ ያ ነብይላህ ኢለም የኩን ለከ ሐጀቱን ፈዘውጅኒ አለ። እንደው እርሶ ካልፈለጉት ለምን ለኔ ያጋቡኝም አለ። እዛው ላይ ማለት ነው እንግዲህ እዛው ላይ ብዙ አይነት አህዋል አለ ማለት ነው። አንድ መጠየቅ አለ፣ ሁለት አለመፈለግ አለ፣ ሶስት ደግሞ ገርበብ ያለ ሰው ካለ በመሀል መግባት አይቻልም እንጂ አቋርጦ መጠየቅ ይቻላል ማለት ነው። ያው በዚህ ወይ لا يخطب احدكم من خطبه اخيه ይላል አይደለ? በወንድሙ ጮኝነት ላይ አይደረብም። ያ ሌላ ርዕስ ነው ያለው። አላህየት ይሐል ሐዲሱ ረዘም ይላል በዚሁ ጉዳይ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ምን እስከማለ ወለው ምንድነው ሐዲድን ያሉት ቀለበት እንኳን የምታስርባት የሆነ ነገር የለችም ምናምን እስከማለት ደረጃ ሐዲሱን ያረዝምባችሁ ብዬ ነው መናገር እችላለሁኝ። ስለዚህ የተሳሳተ ሀሳብ ይዛችሁ እዚች ጋር እንዳትሄዱ ፈልጌ ነው። ስለዚህ ሴት ልጅም አቅም ኑሯት የሆነ ነገር ኑሯት እሱን ሳሊህነቱን መልካምነቱንና ደግነቱን ቤቴን ንብረቴን ይጠብቃል፣ ጎበዝ ነው፣ ህይወቱ መቃናት ይችላል ብላ ካሰበች የምትጠይቅበት መንገድ ከዚህ ሐዲስ መረዳት እንችላለን። ረሱላህ ሰለላሁ ዐለይሂ ወሰለም በቁርአን ይሄን ሰው የሄዳሩት በዚህ አጋጣሚ በቃ ዝም ምናልባት እስኪ እቺን ነገር ልጨርሳት እንዴ አባቢ ምናልባት አጭር ናት ኢንሻአላህ አጠር ለማድረግ ልሞክር ጉዳዩ ከዚሁ ጋር ስለሚያዝ ማለት ነውና ከዛ ልክ ረሱላህ ሰለላሁ ዐለይሂ ወሰለም አንቱ ሐጃ ከሌለው አጋቡኝ ሲላቸው ዝም አሉት። ትንሽ ሰዓት ሴቷም አለች እዛው ዞር ብላ ማለት ነው። ከዛ ትንሽ መጅሊሱ ረዘም ማለበትና ውሳኔ አልተሰጠም። እንዲህ ዞር ሲል ረሱላህ ሰለላሁ ዐለይሂ ወሰለም አስጠሩት ይባላልና ምን አለ አሉት። እንግዲህ ምን አለ አስብ ችግር የለውም ምን አለው ብሎ መጠየቅ ችግር የለውም። ግን በሌለው ነገር ላይና በጣም ኤክስትራ የሆነ ነገር ወይ የተጋነነ ነገር ነው እንጂ መጠየቅ ችግሩ ምን አለ ምንም ችግር የለውም ማለት ነው እዚህ ላይ ማለት ነው።
هل عندك من شيء የሆነች ነገር አለች ወይ አሉት ረሱል ሰለላሁ ዐለይሂ ወሰለም። ምንም የለኝም አላቸው። እስኪ እንደው ከቤት ሂድና እንደው ቢያንስ ቀለበት ነገር የሆነ ነገር ምሰጣት የሆነ ነገር እንኳን ፈላልጋሉትና ማወጀቱ ሻኒ ያ ነብዩላህ አለ ሄዶ መጥቶ እኮ ነው አስቡ። ማወጀቱ ሻኒ አለ ምንም ነገር ወለው في حد ወለው خاتم من حديد አሉት። አስብ በዚህ ደረጃ ማለት ነው። አረ ማወጀቱ ሻኒ ሲል ወላኪን هذا ኢዛሪ ብሎ የለበሳት ልብስ አሳየ ነው የሚባለው እና በጣም ከባድ ነው። ከዛ ዝም አሉት ረሱል ሰለላሁ ዐለይሂ ወሰለም። አሁንም ይሄ ረሱል ሰለላሁ ዐለይሂ ወሰለም ስለሆነ ነው እንጂ ጉዳዩ ከባድ ነው ማለት ነው። ምንም በሌለውም ላይ ማሳለፉን ከባድ ነው። ከዛ ትንሽ ቆዩና ያው ለኛም አስተማሪ እንደመሆን ከመፈለጉ የተነሳ ቁርአን ቀርተሃል ወይ አሉት። አው ቀርቻለሁ አለ። ተቅራኡሁነ አን ظهر قلبي ካሉት እንደው በቃ ሸምደዳቸዋል ያሉት የተወሰኑትን ማለት ነው። አው ብሎ አደደሃ ይላል ቆጣጠረላቸው እንዲ ብሎ ማለት ነው። ከዛ በኋላ ለቀድ መለክቱከ ቢማ معك من القرآن አሉት ቃል በቃል ማለት ነው። በቃ በቀራው ቁርአን ልታቀራትም እንደው ሲያም ጭምር ባለህ እንደ ምህር ተቆጥሮለትም ይችን ነው ብዙ ጊዜ ያው ከምህርም ጋርና ለዚህ ማቅራት ትችላለህ ምንድነው ማግባት ትችላለህ አሉት። እንግዲህ ነብያው ነው አባት ናቸው ሁሉም አባት ናቸው ሁሉም መሪ ናቸው። የታያቸውን እይታ አላህ ለወደፊት የሚገለጠውን ነገር አላህ ምናልባት አሳውቋቸው ሊሆን ይችላል። ስለዚህ በዚህች ነገር እንኳን እንዲብቃቁ ያደረጉበት ነገር አለ። ስለዚህ ወደ ኋላ ስንመለስ ይሄን ሁሉ ያመጣውበት ምክንያት እዚህ ውስጥ ብዙ ጥያቄዎች ስለሚመለሱ ብዬ ነው። እና ሴት ልጅ መጠየቅ መብቷ ነው ለማለት ያህል ነው። ቅድም የተንጋደደውን ሀሳብ ይዛችሁ እንዳትሄዱብኝ ለማለት ነው። ስለዚህ ሴት ልጅ አደብ ይዛ ትጠየቅ ለማለት ነው እንጂ እሷም መጠየቅ ክልክል ነው ለማለት ፈልጌ እንዳልሆነ እዚች ጋር ያዝ እንድታረጉልኝ ነው። አሁን መልሻችኋለሁ እንግዲህ ሚውትና ሙባረክ ሚውትና በላው እንደውም ከዲጃ ነገር ይነሳል። ዶክተር ዜኔም ያው በዚህ ጉዳይ ላይ ብዙ ስፔሻላይዝ ስላደረጉ እንዲመልሱልኝ ባለፈው አንድ እንደዚህ የሆነ ቲም ጋር እያወራን እያለን ከዲጃ ራሱ እኮ ረሱልን ሰለላሁ ዐለይሂ ወሰለም ጠይቃ አግብታለች ብዬ ሳወራ አንድ ወንድም ሰማና ከዲጃ ራሱ ቀጥታ አይደለም የጠየቀችው አላቅም ስቶሪውን በደንብ ሲራውን ያው ዶክተር ዜኔም ያጋሩን ይሆናል እና ቀጥታ አይደለም የጠየቀችው በአክስቷ ኦር በአክስታቸው በሰሟን ሄደው ረሱላ ሰለምን ለምን ኸዲጃን አታገባትም አይነት ነገር ነው የጠየቋት እንጂ ቀጥታ ራሱ አግባይ ብላ አልጠየቀችም የሚሉ አይነት ነገር ሰማሁ። ከሀያም ከእንትን ማንጸር እንደ ክብርም እንደ እንትንም ከፈለገች በኋላ ሶፊያን ነው አይ ቲንክ ያማከረችው። እስቲ ዶክተር ዜኔ እዚህ በትክክል ይሄ እንግዲህ የሁለቱን ልዩነት ስለዚህ በሁለቱም እንደሚቻል ነው። አሁን ይሄኛውንም አየን ግን ደግሞ አደቡና ስርዓቱ ውበቱ ደግሞ ይኸው በዚህ መንገድ ይሆናል ማለት ነው። ትክክል ሀቢቢ ዋሲ አላ እስቲ ዘርዘር አድርጎ ይንገሩ ለማያቅ ሰው ይኖራል። እኔም ምንም ስላልያዝኩት እንዳላብላሽው እንግዲህ የእናታችን ኸዲጃ ጉዳይ በመጀመሪያ ቀጥታ ምንም አልጠየቁም። የነብዩ መሐመድ አለይሂ ሰላቱ ወሰለም ውበትን ታውቃላችሁ ገጣሚዎች ብዙ ብለዋቸዋል። ከነ ሐሰን bin ሳቢት ጀምሮ ብዙ መሻይኾቻችን ስለሳቸው ውበት ብዙ ገጣሚዎች ብዙ ሙንሽዶችም የቻሉትን ብለዋል። ግን መልካቸው ብቻ አልነበረም የሚገርመው ነገር ገፋፍቶም ያስገባቸው እናታችን ኸዲጃን ማለት ነው። እና ከመይሰራ ጋር በሚያደርጉት ጉዞ ወደ ሻም ወደ ተለያየ ሀገር ባለሀብት መሆናቸው ይታወቃል። እናታችን ኸዲጃ አካባቢው ላይ ታዋቂ የነበሩ እናት ናቸው። እና በዚህ ደረጃ የመጀመሪያው ዙር ተቀጥረው ከመይሰራ ጋር ጉዞ በሚያደርጉበት ሰዓት ላይ እንዲሁ ይመለከታሉ። ውበቱ ብቻውን እንደ ዩሱፍና እንደ ዙሌኻ አላማለላቸው። የውበት ጉዳይ ብቻ አይደለም። ከዛ ስለ አኽላቃቸው በደንብ ያወራት ነበር። መይሰራ እየመጣ እንዲህ ነበር፣ አትራፊ ነበሩ፣ ፈጣን ናቸው፣ የሰውን አሳልፈው አይሰጡም፣ የራስንም አይሰጡም። እንደዚህ ሀቅ ላይ መጠንቀቅ ለምን የራሳቸው ቢሆን ቸር ሊሆን ይችላል ነበር። የሰው ሀቅ ስለሆነ ግን በፍጹም ሂሳብ ላይ ሚዛናዊ እንደነበሩ፣ ሚዛን ላይ ሚዛናዊ እንደነበሩ፣ በጣም ትጉ የሆኑ ነጋዴ እንደነበሩ ገለጸላት። አኽላቃቸውን ከሰው ጋር የነበረውን የንግዱ ሁኔታ ቀየሩት። በቃ ከሆነ ጊዜ ከመይሰራ ብቻውን ከሚነግደው ከሌላ ሰዎች ጋር በተለየ ያን እንቅስቃሴ ያየ ሲመጣ አኽላቅ አለ፣
ውበት አለ፣ በስራ ጎበዝ ናቸው። በቤተሰብም ወሊ ሐሰቢሃ ምናልባት የሚለውን ወሊ ሐሰቢህ በሚል ያዙልኝና የቤተሰብ ደግነት በዘመኑ የታወቁ ጥሩ ቤተሰቦች ናቸው ማለት ገንዘቡ ምናምን ቤተሰቦችን ዝናቸውን ሳይሆን ጥሩ ቤተሰብ መምረጥ መልካምም ስለሚሆን ምንም ችግር የለውም። ከዚህ አንፃር ይሄን ሁሉ ካየች በኋላ ነው አኽላቁን ከማናጣራች ሁኔታቸውን ይሄ ፊዚካል አፒራንስ ሰውነት መልክ ውበት ብቻ እንደሚያማለል ሰውን ብቻ አይደለም። የነብዩ መሐመድ አለይሂ ሰላቱ ወሰለም ዙለይኻ ማነው ዩሱፍ የረሱል ሰለላሁ ዐለይሂ ወሰለም ግማሽ ውበት አላቸው ከተባለ ሐቂቃ ኸዲጃ ከዩሱፍ በላይ እኮ መቋቋም ማትችለው ውበት ነበር ሊሆን የሚገባው አይደል? ግን አስተዋይ መሆናቸው እናታችን ኸዲጃ ላይ እዚህ ላይ ያሳያል ሐቂቃትን ማለት ነውና ተመልከቱት እንግዲህ በዚህ ሁኔታ የመቋቋም አቅም። ስለዚህ መጀመሪያ የጠየቁት አኽላቁን ጠይቀዋል፣ ሁኔታውን ጠይቀዋል፣ አይስራ ሁኔታውን ጠይቀዋል። ከዛ በኋላ በእናታችን ሶፊያ በኩል ጉዳዩ ተዘረዘረ ማለት ነውና ብዙ ሂደቶች አሉ መልሰዋል። መጨረሻ ግን የመህርም ጉዳይ ሲነሳ በመህርም ጉዳይ መሸፈን እንደሚችሉ እስከ ማለት ደረጃ ድረስ ያው ይሄ አርቀም ኢብኑ አልአርቀም ቤት ውስጥ ላይ ለ3 ዓመት ሲማሩ የነበረውን ሁሉ ሽፋን የሚያደርጉት ከጎናቸው የነበሩ ታሪኩ ረጅም ነው። ስለዚህ በእነዚህ ጉዳዮች ውስጥ አልፏል። በእናታችን ኸዲጃ ፍላጎት ይኑር እንጂ ነገር ግን ሂደቱ በቤተሰብ በኩል እንዲያልፍ ነው የተደረገው። ብቻቸውን ብዙ ነገር የጨረሱበት መንገድም አይደለም። ያው እንደ መፈላለግ ሂደት እንዳለ የሆነ የምታየው እይታ ወይ የምትግባባው ነገር አለ። ይሄ ቦዲ ላንጉጅ የምትለው ነገር ሊኖር ይችላል። ግን ቀጥታ የሆነ ነገር የሚያስፈራ ቃል ወይ ደግሞ የሴትነትን ክብር በገፈፈ መንገድ ግን አይደለም። ስለዚህ ሂደቶች ነበሩ፣ ስርዓት ነበረ። ስለዚህ በዚህ መንገድ ያለፈ ነውና ሴት ልጅ ብትፈልግም እንኳን መጠየቅ መብት ሆኖ ሳለ ወይም ሙባህ ነው ተብሎ ሳለ ግን ይሄ ድርቅ ቀጥታ በፍጹም ካንተ ውጭ ሞታለሁ እንትናላል እንዲ የሚል አቋም ለሴት ልጆች ብዙ የሚመከር ከሀያም ከአደብም አንፃር ከክብርም አንፃር የሚመከር ነገር አለመሆኑን እዚህ ላይ መማር እንችላለን። በዛኛውም ባየነው ሐዲስ ደግሞ በቀጥታ በቃ ጋብቻን መጠየቅ መብት እንደሆነም ተነግሯል። ስለዚህ ሁኔታው፣ ጊዜዎቹ፣ ወቅቱ ያለንበት ሁኔታ የምንጠይቅበት መንገድን ይወስነዋል ብዬ ነው የማስበው። ጀዛኩሙላሁ ኸይረን ሐቂቃውን